ቅሌታም ፓስተር፣ ቅሌታም ነቢይ፣ ቅሌታም መነኩሴ፣ ቅሌታም ካህን። ለምንድነው ቅሌታም ብለህ ብትላቸው? ሕጉ ላይ ግፍ ሰርተዋል። የአምላኬን ቃል አጣመዋል። ለመሲሁ ለክርስቶስ የተነገረውን ለፍጡር ሰጥተዋል። የሰፈር ስድብ አይደለም የተሳደብኩት። ኤርሚያስ ይሳደባል አልከኝ አይደል? የዛ የብሉይ ኪዳኑ የኤርሚያስ አምላክ ይፋረዳልኩ። ስሙን ያስኩት ነብይ የእግዚአብሔር ቃል ለስድብ ሆኖባቸዋል፣ ደስም አያሰኛቸውም ተብሎ ነው የተጻፈው። ሃሌሉያ ሃሌሉያ ሃሌሉያ። ይህንን የአምላኬን ቃል የተጋፉ መጽሐፍት ለዘላለም ይገፉ። ይህንን የአምላኬን የእግዚአብሔርን ቃል ያቃለሉ መጽሐፍት ለዘላለም ይቅለሉ። ይህንን የአምላኬን ቃል ያቃለሉ ሰዎች ሁሉ እግዚአብሔርን ሞገስ ይጡ። የጻፏቸው መጽሐፍቶች በሰዎች ፊት ተቀባይነት እንዳያገኙ ሞገስ ይጡ። እግዚአብሔር አቲ ድንግል ብሎ የጻፈው ውሸት የዚህ መነኩሴ መጽሐፍ ሞገስ ይጣ። ከውሸት ጀምሯል። ገና ምስጋና ብሎ ሲጀምር ከውሸት ጀምሯል። ስብሃተ እግዚአብሔር ይነግራፉ ብሎ የሚለውን ስብሃተ ማርያም ብሏል። አደውሉብኝ ባካችሁ። ላይቭ ላይ ያያችሁኝ አደውሉ። ላይቭ ላይ ያያችሁኝ ጴንጦች አደውሉ። እሺ አገልጋይ ነኝ እኔ፣ ሙሉ ጊዜ አገልጋይ ነኝ። ስራ አለኝ፣ እግዚአብሔር የተሰጠኝ ስራ አለ። ከመደወላችሁ በፊት ላይቭ ላይ ነው አይደለም ብላችሁ ቼክ አድርጉ። በመጀመሪያ ዝም ብለህ ስልኬን ስላገኘ ብቻ ጭርጭር አታርግ። ስብሃተ ማርያም አላሉ፣ ስብሃተ እግዚአብሔር የሚለውን ሰረዙት ማለት ነው። የኔ ጌታ ሰየኔ አባት በአንተ በቅዱስ ስምህ እጓደዳለሁ። ሰየኔ አባት ሰይ መንፈስ ቅዱስ ሰይ ብርሃን የሆንከው እግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳ የተንሳይ አምላክ እኔ አለሁልህ ጌታዬ። ሁሉም ጥግ ጥጉን ቢይዝ አንተ ከኔ ጋር ነህና ክፉን አልፈራም ብሎ እንዳለ ባሪያህ እዚህ ያሉ ወንድሞቼ እናቶቼ ቃልህ ላይ ነው ግፍ የሰሩት። ዕንባቆም ተነስቶ አይናገርም። አሁን ማነው ሶፎንያስ ተነስቶ አይናገርም። አሁን ተናግረው አልፈዋል። ነቢያቱና ካህናቱ ቅሌታሞችና ተንኮለኞች ሰዎች ናቸው። ይሄው ነው። አባ ገብረ ኪዳን እንዲሁ ናቸው። ተንኮለኛና ቅሌታም ናቸው። ማንን ያቀለሉት? በአምላክ ቃል ላይ ግፍ ሰርተዋል። ለሚጠይቀኝ ሁሉ መልሳለኝ አልኩ። ሲኒየር ፓስተሩን የትኛውን ቦታ ላይ በእግዚአብሔር ቃል ላይ ግፍ ካደረክ አንተ ቅሌታም ፓስተር፣ ቅሌታም ነብይ ነህ። ሶፎንያስ የተናገረው የአምላኬን ቃል ምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ ተናገርኩት። እኔ ነኝ ወንድማችንንም ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት እኔ ነኝ። ለምን? የቤተክርስቲያኒቱ እኮ ዲያቆን እኮ ነው፣ ቀዳሽ እኮ ነው፣ ካህን እኮ ነው እንዴ። አሁንም ለቀሲስ ዲበኩሉ ጥሪ አቅርቤያለሁ። ደውላችሁ ደግሞ ካህኑን እንዳትከለክሉ፣ እንዳትረባረቡባቸው። ቀሲስዬ ጥሪ አቅርቤያለሁ፣ ጥሪውን ስሙት። በቃል ኪዳኑ ታቦት ላይ ካህን እንደመሆኖት መጠን ካህኑን ከመቅደሱ ታቦቱን ከመንበሩ የሚባል ብሂል አለ አይደል? አያሳጣን እየተባለ ይባላል አይደል? አዎ፣ በእርሱ ያምራል። የሚቀድሱበት ታቦት ተሸክመው የሚያወጡት ታቦት ከእስራኤል ሀገር መጥቶ በሰለሞን ዘመነ መንግስት አክሱም ህዳር 21 የሚነግሰው ታቦት ለአክሊለ አቅርቦልኝ የነበረውን ጥሪ እሱ አልተቀበለም። አሁን ወደ ካህናቱ ዞር ያለ እና ቀሲስዬ ቀሲስ ማነው መላከ ገነት ቀሲስ ዲበኩሉ ጥሬን እንደሚቀበሉ ተስፋ አደርጋለሁ። በየገቡበት ቤት ባልቴቱን ሰብስበው ቀለሜ ብለዋል። እዛው እንግዲህ ተገናኝተን እንቀላለማለን ማለት ነው። እና አደራዎት ስለ መድኃኔዓለም ጥሪውን ይቀበላሉ ብዬ ተስፋ አደርጋለሁ። እየደወላችሁ ደግሞ እንዳይቀበሉ ብፁዕ አባታችን ብላችሁ እንዳትሏቸው። ኦኬ፣ አንደኛው የደወለው ይሄ ነው። ማችንንም ስዩምንም ዲያቆን ስዩምን እንዳትወያይ ብዬ አንዱ የተናገርኩት እኔ ነኝ። አንዱ እሱ ነው። ሁለተኛው ደግሞ እንደው ላሳጥረው ብዬ ነው። ሁለተኛው ደግሞ ቀሲስዬ ናቸው። ቀሲስ ዲበኩሉ ማለት ነው። እሳቸው ናቸው። ምን ብለው አሉ?
ምን ብለዋሉ ቀሲስ? ስድብ እኮ አያዙ ገር ላያስፈልግም እያሉ ሲያወሩ የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን እኔ እኮ እያልኩት ያለው እኮ አማርኛ ነው እኮ እኔ እያልኩ ያለሁት ክርስቶስ ከድንግል ማርያም ባይወለድ ኑሮ ዓለም አይድንም ነበር አልኩኝ አይደለ? ከዛ በኋላ ክርስቶስ ደግሞ መወለዱ ከድንግል ማርያም ድንግል ማርያም ደግሞ ክርስቶስን መውለዷ እርቅን ፈጠረችልን፣ እሷ አስታረቀችን። ስለዚህ ማስታረቅ ደግሞ ማዳን ነው። እኛን በማስታረቋ አድናናለች እኮ ነው እያልኩ ያለሁት እኮ እንጂ ያለ ድንግል ማርያም ማለት አይድንም የሚል ነገር አላልኩም። በሩኬ ተቀጥላለህ። ይቅርታ። አይ ግን ቅድም ኮሜንት ላይ የጻፍከው እንዲህ የሚል ነበረ። ወደዳችሁም ጠላችሁም ነገር ብለን የጀመርከው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለን የጻፍከው። ዲያቆን ክርስቶፎሮስ ለዲያቆን ስዩም ዲያቆን ክርስቶፎሮስ ጠየቀ ለዲያቆን ስዩም፣ ዲያቆን ስዩም አቀበለ ለቀሲስ፣ ቀሲስ በኩል አቀበሉ ለሊቃውንት ቀለመወርቅ፣ እሳቸው ደግሞ ለመጋቤ ብሉይ አይመር አሸበር። ኮሜንታተሮች ቢኖሩ ጥሩ ነበረ። አሁን ይዘዋል ኳስ በእግራቸው ስር ነች፣ ቀሲስ በኩል እያጫወቱ ነው እያታለሉ ነው ምናምን ነገር ብሎ ቢል እንደዚህ አይነት ቢሰራ ማለት ነው። እርስ በርስ እያታለሉ ነው። ሊቀ ሊቃውንት ቀለሜ ይዘዋል። ቀለሜ ሊያቀብሉ እየፈለጉ ነው። አሾለኩላቸው ለቀሲስ። ቀሲስ ምንድን ነው ጉዳዩ? ተሳስቻለሁ። እንደሱ ብዬ ነው የጻፍኩት። አሁን እንደዛ ነው። እኔ እንግዲህ ኮሜንት ላይ ያየሁት ምናልባት ከስር ያላችሁ ታግዙ። እሺ ምንድን ነው ያልከው? ችግር የለውም ባይዚ እንደዛም ባትል ምንድን ነው ሀሳብ ወደዳችሁም ጠላችሁም፣ አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። ይህ ምንድን ነው? እንዲያው ታከን የምናልፈው ነገር አይደለም። በዚህ ጉዳይ እንዲያው የሆነ ነገር ከተናገራችሁኝም ተናገሩኝ። ግን እኔ የምናገረው ነገር ዲያቆናም ያለ ድንግል ማርያም አማላጅነት ዓለም አዳነም። ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። ምንድነው የድንግል ማርያምን ክብር ከፍ አድርጓት እንጂ ክብር ለድንግል ማርያም። የምን ክብር ለእግዚአብሔር? ዲያቆን የሚለውን ምንድነው የምታውቃሏት? ከፍ አድርጓት እንጂ ክብር ለድንግል ማርያም አለልን። ይሄ ወዘልፈኒ ማለት ነው። ወዘልፈኒ የቱ ጋ ነው ክብር ለድንግል ማርያም ብሎ የሚል ነቢያት የተናገሩት? ክብር ለእግዚአብሔር ይሁን ያሉት፣ ለአብ ምስጋና ይሁን ያሉት ሐዋርያቱ። ክብር ምንድነው እዚህ እንትን የምትሉት? ክብር ለድንግል ማርያም ይሁን በሏችሁ በሉ እንጂ ስዩም ከቀለሜ ጋር ዲቤት ልታደርገው የነበረ አንተም እንዴ? እኔ በሱ ዙሪያ ልናነጋገር የነበረው እሱ በነገረ መስቀሉ ነበረ። ነገረ መስቀሉ እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አይደል? መውለድና ማማለድ አንድ ነው። የኛ ጥያቄ የነበረ ይሄ ቀሲስ እኛ የጠየቅነው ጥያቄ ነው የጠየቁት። ማርያም ታማልዳለች ስላለችው አንድ ጥቅስ የላችሁም። ከብሉይ ከአዲስ አየን። ከእጃችሁ ላይ ቀስታችሁን አራገፍ ነው የለም። ጴንጤ ፊት ቆመ ማርያም ታማልዳለች ለምትል ከየት ታመጣው? በሴት አንቀጽ የተጻፈውን ሁሉ የብሉይ ኪዳን ነቢያት ላይ ሄድክ፣ ሕዝቅኤል ላይ በረበርክ፣ የምስራቁ በር አልክ። የምስራቁ በር እዛው ምስራቁ በር ላይ ቀብሬህ መጣሁ። እዛው ምስራቁ በር ላይ ማለት ነው። ወደ ምስራቅ ወደሚመለከተው በር፣ የሰሜኑስ በር፣ የደቡቡስ በር አላያችሁትም? የምዕራቡስ በር አለቃውስ በደጀ ሰላሙ ላይ እዛው በበሩ ላይ ተቀምጠው ከነ ልጆቹ እንጀራ ይበላበታል አለው ይላል። የምስራቁ በር የማርያም ማህፀን ከሆነ የሰሜኑ በር ጆሮዋ ነው። የሰውነቷን ቀዳዳ እየከፈታችሁ የምዕራብና የምስራቅ ልትሉ ነው? ማን የደቡብ ማፈሪያ ትውልድ ሁሉ ማፈሪያ እኮ አልኩ። አቅም ካለን አግባና ብሉይ ኪዳንን ግጠመኝ። የአምላኬ ቃል ላይ ለመጫወት ይሄን አልመሄድ
የነቢያትን ቃል ልትጫወቱበት የሄዳችሁበትን ርቀት ቆይ ምንድነው? በነገራችን ላይ ቆይ ይቅርታ፣ ምን ተምረሃል? ቴዎሎጂ ወይም በአብነት ትምህርት ቤት አልፈሃል? እኔ በአብነት ትምህርት አልፌያለሁ። ምን ተምረሃል? ለምሳሌ ይኸው መሰረታዊ ትምህርቶች አይዘረዘሩም። ከዛ ቅዳሴ፣ ዜማ፣ ይኸው ሰዓታቱ አለ፣ ቅኔ አለ። ቅኔ ተምረሃል? ቅኔ ተምሬያለሁ። ይኸው አሁን ላይ የተሟላ ቅኔ ባናደርግም ግን ተምሬያለሁ። እሺ፣ ከምልጃ ጋር የተያያዘ አንድ ቅኔ ጉባኤ ቃና ነግረህና ትፈታልኛለህ። ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑ ንስእል ወናን ቃል ወናን የእመቤታችንን ምልጃ የሚያሳይ ጉባኤ ቃል ስቶትና ያብራሩልን። ፈተና እየፈተኑ ነው እርሶ ያሉት እንጂ ተምረሃል አልተማርክም? ቅኔ ተማሪ ነኝ ላለ ሰው ይችን ቅኔ አምጥቶ ሰው እንደዚህ ማድረግ ሊቃውንት ባለበት ስዩሜ እኔ እውነት እንደ ፈተና ከወሰድከው በቃ ተዋለኝ። እኔ ቀጥሉ ክርስቶፎሮስ ወይም ከአላችሁ ጋር ሊቀ ሊቃውንት ማቆማሉ መምህር ማቆማሉ። ቀጥሉ ግን ረጋ ብለህ አዳምጥ። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፍኩ ቪዲዮ ላይ የመገለጽ ወይ ያወራው አይጠበቅም ካንተ ሲሪየስ ነው። እኔ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም አብረህ ከኛ ዲቤት እንዳትገባ ዲቤት እንዳትገባ። እንዴት ካህን ዲያቆን ዲቤት አትግባ ይላል? እንግዲያው ጽዋውን ወደ እርሱ አዙሬዋለሁኝ። እነዚህን ሁለት እንጨቶች እውነት እንድታደርጉልኝ እፈልጋለሁ። የቃል ኪዳኑ ታቦት ኢትዮጵያ መጥቷል ብላችኋል እና የአዲስ ኪዳን ታቦትን ብላችሁ የምትሉት እርሶ በተለይ የሚሸከሙትና የሚቀድሱበትን በመጀመሪያ እንጨቶቹ ላይ ነው የምናወራው። ከዛስ ነገረ መስቀሉ ለእሱ ጥሪ ያቀረብኩትን መልሼ ለእርሱ አቀርብልዎታለሁ ከነ ታሪካዊ አመጣጡ ማለት ነው። ከካህን ደግሞ ይጠበቃል። ይሄ አባት ነዎትና መቼም ለእኔ ሳይሆን ለእሱ አባት ነዎትና ልጅየው እምቢ ካለ አባቶች አታሳፍሩንም። አደራ ቀሲዲ በኩሉ ያሳውቁ። በነገረ መስቀሉ በታቦቱም ጉዳይ ከካህን ይጠበቃልና ሁለቱንም እርሶ ያውቃሉ። መስቀሉም እጆት ላይ የያዙት ነው፣ ታቦቱም የሚቀድሱበት ነው፣ የሚሸከሙት ነው። አሁን ፌር ይሆናል ማለት ነው። ከዲያቆናቱ ወደ ካህናቱ ከፍ ብለናል። እርሶ ካልሆነሎት ለመነኩሴ ያቀብሉ። መልሶትን ጠብቃለሁ። ያቺ ቀለሜ ብለው ያሏትን ምላሶትን እዛ እኔ ጋ በእውቀት እንገናኛለን ሜዳው ላይ ማለት ነው። ቀርሜሎስ ተራራ ወይ እዛ የዳዊትና የጎልያድ የኤላ ሸለቆ ይሆናል እዛ ቦታ ላይ። ቴንኪው ጨርሻለሁ። ሌሎች ወንድሞች ማውራት ትችላላችሁ። ቴንኪው ዳጌ መቀጠል ትችላላችሁ። ተባረኩ። እሺ ኤርሜ ይሰማለሁ? አዎ ትሰማለህ። ኦኬ ባጭሩ ምንድነው መሰለህ፣ ቅድም እያታለለን ያልከው ልክ ነህ። እያታለሉ ነው፣ በደንብ አድርገው እያታለሉ ነው። ጉዳዩ ምንድነው? ዲያቆኑ ብቁ እንዳልሆነ ነግረውታል። ቀሲስ በበኩሉ እውቀት እንደሌለው እንዳትሄድ ብለው መክረውታል፣ ፈትነውታል። ላይቭ ላይ ውድቅ ሆኖ ተገኝቷል። እሱም ሊቃውንት ፊት መፈተን አልፈልግም ብሏል። በጣም ጥሩ። ስለዚህ እሳቸው ያውቃሉ ማለት ነው። እሱን አታውቅም ሲሉት እሳቸው ስለሚያውቁ ነው። መቼም ፈታኝም ናቸው። ስለዚህ በአክብሮት ጥሪ ጠርተሃል። እንዲያውም እስካሁን ድረስ እነሱ ነበር የሚጠሩ። አሁን አንተ ደግሞ በተራ ዲቤት ጥሪ ጠርተሃል፣ ኑ እንወያይ ብለሃቸዋል። ስለዚህ ዲያቆኑ እንደማያውቅ መናገር ብቻ ሳይሆን ያለባቸው እሳቸው ደግሞ እንደሚያውቁ ደግሞ ለሚያገለግሉት ማሳየት አለባቸው። አንድ ሰው አታውቅም ያለ ሰው ስለሚያውቅ ነው መቼም አታውቅም ያለው። ወይ አናውቅም ቢሉ ጥሩ ነበር። ሁላችንም እንኳን አናውቅም፣ ኤርሚያስ ብቻ ያውራ። እንኳን አንተ እኔም አላውቅም ከሆነ ሜሴጁ ጥሩ። ስለዚህ አንተ ይምጡና በዚህ ርዕስ ላይ ኤርሚ በሰጡት ርዕስ ላይ መጥተው መወያየት ነው። እንግዲህ ቀላል እኮ ነው። አሁን ዲያቆኑ በተራው አለማወቆትን ሊያያል ወይ ደግሞ ማወቆትን ያያል ማለት ነው።
ሲፈትኑ ሳያውቁ እንደፈተኑ ወይም ደግሞ እውቀት ስላሉት እንደፈተኑ ያያል ማለት ነው። አሁን የእርሶ ተራ ነው እንግዲህ ወደ ሜዳው ለመምጣት እና በጣም ፌር ነው። ዝም ብዬ የታዘብኩት ነገር ምንድን ነው መሰለህ? አንዱ ለአንዱ እያባበለ አንተ ሄድ የተባባሉ መገባበዝ ሳይሆን መተቸት ሳይሆን ያለማርያም አማላጅነት ዓለም አትድንም የሚለው በኮሜንት ላይ ማስቀመጡ ራሱ ነውር ሆኖ ሰውየው ከሆነ ይሄን መስበክ አይደለም በኮሜንት እንኳን መጻፍ ነው ከሆነ ይሄ ለኛ ለወንጌል አማኞች ትልቅ ድል ነው። በቃ ሰዎች ሐሰት ትምህርታቸውን ተራ በተራ እየጣሉ ነው ማለት ነው። ይሄንን ካስጣላችሁት የራሳችሁን ዲያቆን ኑና የቀድሞ ዲያቆን ኤርሚያስን ደግሞ አስጥሉት። በቃ እኮ እንዴ አንዱን ይዞ አንዱን አንጠልጥለው የሚለው ነገር ሁሉ የማይመቸኝ ነገር። ካስጣላችሁ ሁሉንም ማስጣል ነው። የቤታችሁን ካስጣላችሁ ጅማሬ ላይ ያላችሁት አሁን መጥፎ አይደለም፣ እውነት ነው። እኛም እንዲህ አይነት ተማሩ ዳጊ አይሰማም። ዳጊ ትቆራረጣለህ። እስኪ ሼር አድርጎ ወገኖች። እስከዛ ይቆራረጣል፣ አይሰማም። ፓስተርዬ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ዳጊ አንስቶት የነበረው ሀሳብ ላይ እንዲሁ አንድ ነገር ለመጨመር መምህር ዲበኩሉም አንደኛው ማን ነው አንደኛው እንዲህ ብለህ ጽፈሃል ብሎ ያለውም ወንድም ዲያቆን ክርስቶፎሮስ ሁለቱም ሰዎች ያነሱት መሰረታዊ ነገር ምንድን ነው? ማርያም ታማልዳለች ማለትህ ስህተት ነው ያሉት እኮ። ልጁን ማርያም አማላጅ ናት ብለህ ማለትህ ትክክል አይደለም ነው ያሉት። እንግዲህ ቀጥል አንተ። ያለ ማርያም አማላጅነት ዓለም አትድንም ነው። አማላጅነት ሳይሆን ቀጥል ፓስተር፣ ቀጥል አንተ። ትቀጥላለህ። እና ማርያም አማላጅ አይደለችም እንዴት እንደዚህ ትላለህ ነው መምህር ዲበኩሉም በእንትናቸው በግዕዝ አንብበውለት በል ይሄንን ተርጉም ብለው ልጁን እስከ መፈተን ያደረሳቸው ነገር ማርያም አማላጅ አይደለችም የሚለውን ጀስቲፋይ ለማድረግ ነው። ተሳስተሃል ለማለት ነው። በዚህ ልክ ካመኑ አሁን ቄስ ዲበኩሉም ክርስቶፎሮስም በዚህ ልክ የሚያምኑ ከሆነ እዚህ መጽሐፉ አለ አይደለ ወይ? ልጁ እኮ መጽሐፉን ይዞ ነው ታድናለች ታማልዳለች እያለ ያለው መጽሐፉን ይዞ ነው። መጽሐፉን ለማውገዝ እነዚህ ሊቃውንት ለምን ተቸገሩ? እዛ ቤት ውስጥ ተቀምጠው መጽሐፉ የሚለውን ልጁን ከመቃወም ለምን መጽሐፉን አይቃወሙ? ኦርቶዶክሳውያን መጠየቅ ያለባቸው ጥያቄ ነው። ልጁን እንዴት እንዲህ ትጽፋለህ፣ እንዴት እንዲህ ትላለህ፣ እስቲ በል ይሄን ግዕዝ ፍታ፣ ይሄን ተርጉም ብሎ ከማጨናነቅ ትክክል ልጁ ተሳስቶ ሊሆን ይችላል፣ ልጁ አላዋቂ ሊሆን ይችላል። እነዚህ ሰዎች ግን እያወቁ ከሆነ ይህንን እያደረጉ ያሉት የሚያገለግሉትን ሕዝብ ይቅርታ መጠየቅ አለባቸው። አውቀው ስለሚያምታቱት ማለት ነው። አውቀው ስለሚያሳስቱት ማለት ነው። አውቀው ስለሚያሳስቱት ሕዝቡን ይቅርታ መጠየቅ አለባቸው። ይህን ለመጨመር ነው። ዳጊ እየቀጥል። እሺ ፓስተርዬ ተመልከቱ እንግዲህ ይሄንን ንግግር የተናገረው ያለ ማርያም አማላጅነት ዓለም አትድንም የሚለውን ንግግር የተናገረው ዲያቆን ስዩም ብቻ ነው እንዴ? አይደለም። ብዙ አስተማሪዎች ተናግረውታል። ዲያቆን ያደርጋል ምን አሉ? ይህን ትምህርት ሲሰሙ ይሄ ወፍ ዘራሽ ትምህርት ነው፣ እንዲህ አይነት ትምህርት የላትም ቤተክርስቲያን፣ ይሄ ወንጌል አይደለም፣ ይሄ ትክክል አይደለም ብለው ተቃወሙ። በጣም ጥሩ። ማን ሲናገር ነው የተቃወሙት? እሳቸው። ዲያቆን ሕዝቅኤል አልተናገረውም ይህንን? ዲያቆን ሕዝቅኤልን ፈርቶ ዲያቆን ስዩም ላይ መዝመት ምን ማለት ነው? ለምንድን ነው ጥያቄው። አያችሁ፣ ማን ሲናገረው ነው ልክ፣ ማን ሲናገረው ዝም ማለት።
ፌር አይደለም። አሁን እኔ ለስዩም ጠበቃ ልቆም አይደለም፣ ግን እዛ ቤት ወጥነት የለም፣ ፌርነት የለም። አያችሁ፣ ትምህርቱን ሮንግም ራይትም የሚያደርገው ተናጋሪው ነው። ማን ተናገረው ማተር ያደርጋል እንጂ ይህንን እኮ ትምህርት ማርያም ባትኖር ኢየሱስ የለም ተብሎ ድነቱን ድነቱን እንዴ ዲያቆን ሕዝቅኤል አልተናገሩም እንደዚህ? ኤርቢዬ ይሄ ትምህርት የለም እኔ ፌስቡክ ላይ የለም እንዳለ በደንብ የተናገሩት። ያለሷ መድኃኒትነት አይኖርም ነበር። እሷ ባትኖር ስላሴ የሉም አይነት ትምህርትን ያስተማረው። እንግዲህ ግን ማን ተናገረው ማተር ያደርጋል። ሐሰት ትምህርት ነው አይደለም? እዚህ ቤት እንግዲህ እንደምታዩት ፌር አይደለም። ኦኬ። ስለዚህ በዚህም በዛም እኛ የምንፈልገው ነገር ምንድን ነው? አዎ ያለ ማርያም አማላጅነት ዓለም ይድናል። ይሄ ይታወቅልን። እኛ ስንለው አይዋጥላችሁ፣ ዲያቆን ስዩም ሲለው አይዋጥላችሁ። የትኛው ነው የሚዋጥላችሁ እንዴ? ወይ የእኛን ተቀበሉ ወይ የዲያቆን ስዩምን ተቀበሉ። ኦኬ ቱ ሜክ ዘ ስቶሪ ሾርት ምንድን ነው ይሄንን ክሊር ለማድረግ እኛ ወንጌል አማኞች ገብቶናል። ከእናንተ የምንጠብቀው መልስ የለም። እንደው ምን ይሆን የዚህ ነገር መጨረሻ ብለን የምንጓጓበት ውጤት የለም። ከእናንተ ምክክር ከእናንተ ምላሽ ተነስተን መልስ አገኘን የምንለው ጉዳይ የለም። እኛ በመጀመሪያ መልስ ይዘን ነው ጥያቄ የምንጠይቃችሁ። ባይሆን ግን ግራ የምታጋቡት ህዝብ አለ ራስ እናንተ ጋር። ምንድን ነው ማን ነው የትኛው ሳይድ ነው ልክ? እከሌም ይህን ነገር ሲናገሩ ሰምቻለሁ፣ እከሌትም ስትናገር ሰምቻለሁ፣ ቲክቶከሩም ሲናገሩ ሰምቻለሁ። አሁን ህዝቡን እያጨና በእናንተ ትርምስ ህዝቡ የተተራመሰ ነው። ሳሩ ነው እየተጎዳ ያለው እና የቱ ነው ትክክል? በኮሜንት ደረጃ የሚያሳቀቅ ከሆነ የሚያሰድብ ከሆነ በስብከት ደረጃ ዲያቆን ሕዝቅኤል ብሎት የለ ወይ? ሌሎች አልተናገሩትም ወይ? የእሷን ደም ነው የምንጠጣው ሲሉ ለምንድን ነው አቡነ ሕዝቅኤልን ትታችሁ ስዩም ላይ መዝመት የፈለጋችሁ? እኔ ጥብቅና ይዤ ነው ለስዩም አይደለም። ወጥነት የለውም። አንድነን ስትሉ ውሸት ነው። ይሄ እኮ ለመዘላለፍ ፈልገን አይደለም እኮ እናንተን ለመዝለፍ አይደል። አሁን ዲያቆን እንዲበኩሉን ብዘልፍ ያለኔ ወንጌል አይደለም፣ ያለኔ ክብር አይሆንም። ከእድሜያቸው እንኳን የተነሳ ክብራቸዋለሁ። አይኖ ሰውዬው 42 43 ነኝ ብለዋል። እንደዛ ከሆነ እንዴት አላቃቸው ነኝ አንቱም ብዬ መጥራትም የለብኝም። በእርግጥ እንግዲህ ዋሽተው ካልሆነ ስለ እድሜያቸው በእርግጥ ከክህነታቸው ተነስቼ እንደው ስለሚከባበሩ እዛ ቤት እንትን ችግር ከኛ ቤት መከባበር በላይ ባይሆንም እንደው ወደ ሌላ ርዕስ እንዳይለውጥብኝ እንጂ የውሸት መከባበር መሆኑንም ይሄው አደባባይ ላይ ያየነው እንጂ እንደው ቱ ዲቴይል ብንሄድ የሚያስከብር ስራም የለም እዛ ቤት። የዘረኝነት የሃይማኖት ወጥነት የሌለው ነገሮች ነው እኚህ ሰው ላይ የሚንጸባረቀው። ወደ ጉዳይ ግን ስመለስ ለምንድን ነው ወጥነት የሌለው ትምህርት ነግራችሁ እንደኛ መልስ ለሌለው ለእናንተው ምዕመን ግራ መጋባት የምትፈጥሩት? እኛ እኮ መልስ ይዘን እየጠየቅናችሁ ነው፣ እናውቀዋለን። ለህዝቡ ለምን እንደዚህ አታስተምሩ ወንጌል ይላል ወይ ብለን መልሱን ይዘን እየጠየቅናችሁ ነው። አሁን ግን መልስ ግን የሚናፍቃል። የትኛው ነው ትክክል? አሁን ባስገባ አንድ ኦርቶዶክስ ባስገባ ቀጥታ ይህን ጥያቄ ብጠይቀው ግራ ይጋባል። ያለ ማርያም አማላጅነት ዓለም ይድናል አይድንም ብለው ነው የሚለው። ያስባል። ከዲበኩሉም ጋር ላለመጣላት፣ ከስዩምም ጋር ላለመጣላት፣ ከሕዝቅኤልም ጋር ላለመጣላት፣ ከክርስቶፈርስ ጋር ላለመጣላት። ሕዝቅኤል ነው ማን ነበር ስሙ? ዲያቆን ሕዝቅያስ። አሁን ምንድነው በደንብ ኦርቶዶክሳኖች የምታዳምጡን ከሆነ የእውነት መልሱ የቱ ጋር ነው ያለው? በጥንተ አብሶ 21 መልስ ከ21 ሊቃውንት ደረሰኝ አለ። እንዴት በአንድ ጉዳይ 21 መልስ ከ21 ሊቃውንት ይላክለታል? ዲያቆን ሕዝቅያስ ግራ ሲገባ ወደ 21 ሊቃውንቶች ላኩኝ። 21ዱም የተለያየ ካለ ቪዲዮ እንደምታሰማቸው ብዬ ደስ ይለኛል። 21ዱም የተለያየ ምላሽ መለሱልኝ አለ። እንግዲህ ዲያቆን ጥያቄ የሚፈጥርበት ጊዜ አይደለም፣ ብዙ ጥያቄ የተፈጠረባቸው ነው ማለት ነው። ጥያቄውን የላከው ዲያቆኑ ነው። መልስ ሊኖረው የሚገባው የቤተክርስቲያኒቷን አስተምሮ ይሄ እንኳን ቢጠየቅ ቤተክርስቲያኒቷን በኩል ይመልሳል። አያሳፍረን የሚባለው የተቆራረጠ ነው። ኮፕሊንክ ሼር አድርጉት። እኔም ጋር የሆነ ምልክት እያሳየ ነው። ኮፕሊንክ ሼር አድርጉት። ኔትወርኬ በጣም እየተወጋ አሁን ስሰማለሁ። እንትንም ኦን ከሆነ ከሁለት አንዱ አጥፋው። እሺ አጠፋለሁ። እሺ አሁን ስሰማለሁ። ትሰማለህ ዳጊ? ግን ነገሩ ምንድነው? ባጭሩ በየርዕሱ የተለያዩ ጉዳዮች ለምንድነው የሚኖሩ? ለምንድነው ወጥነት የማይኖሩ? አንድ ነገር የማይኖሩ? ይሄ እምነታችን ይሄ አቋማችን የሚል ነገር የማይኖረው? ያም ሲመጣ የተለየ ነገር ይነግርሃል፣ ይሄም ሲመጣ የተለየ ነገር ይነግርሃል። ስለዚህ አንድ ነን ካላችሁ አንድ የሆነ ትምህርት ንገሩ። ላይቭ ላይ አትሊስት እንደዚህ አንድ አለመሆናችሁን በሚያሳብቅ ሁኔታ ግራ አታጋቡት። ሲሰበክ የነበረ ነገር በኮሜንት ደረጃ የሚያሳፍርበት ሆኗል። 21 ሊቃውንት ድረስ ደብዳቤ ተልኮ 21 የተለያየ አስተሳሰብ
በጥንተ አብሶ ደርሶኛል እያለ ሲያለቅስ ነበረ። ዲያቆን ሕዝቅያስ ራሱ ድብን ያለ ምንፍቅና ሲሰብክ ነበር። ማርያም ከሌለች ኢየሱስ የለም ድህነት የለም ምን እያለ ሲሰብክ ነበር። ስለዚህ ባጭሩ ለተጋባው ግራ ለተጋባው ምመነቻችሁ ግራ ለተጋባው ነው የሚላችሁ አስገብታችሁ ጠይቁት። ግን አያውቀውም መልሱን። እንኳን እሱ ዲያቆኑ አያውቀው፣ እንኳን እሱ ዲያቆኑ የተሰደበበት ነው። ስለዚህ ባጭሩ ፖለቲካ እንዳይመስል እውነታው ምንድነው? መልሱ ምንድነው? ያለማን አማላጅነት ያለማን ቤዛነት ነው ዓለም የማይድ ነው በእናንተ ቤት ትምህርት። በቃ ለዚህ መልስ ይግድ ማግኘት አለብህ። አሁን በነፍስህ ነው እየቆመርክ ያለው ወንድሜ፣ በነፍስህ ነው። ምክንያቱም ነፍስህ አስታራቂ ያስፈልጋታል፣ ነፍስህ አማላጅ ያስፈልጋታል። መቼ ዝም ብለህ ዘው ብለህ የምትገባበት ቤት አይደለም። አንድ የከፈለልህ ለአንተ የሞተልህ አንድ ያመንከው አንድ ተስፋ ያደረግከው ጌታ ሊኖር መቼም ይገባል። ዝም ብሎ ዘው ተብሎ የሚገባበት የእግዚአብሔር መንግስት የለም። የግድ አንድ ያመንከው አንድ የተቀበልከው አንድ በአፍ የመሰከርክለት አንድ በልብህ ያመንከው ጌታ ያስፈልጋል እኮ። እሱ ማን ነው? የቱ ነው? የማ ቤዛነት ነው የሚያድነው? የእሷ ቤዛነት ነው? የእሷ ምንጭነት ነው? ሌላ እዛ ቤትም ኮዝና ኢፌክት እያለ ሲሰብክ ነበር፣ አይታችሁታል። የእነሱ ቤት ሲደበድቡት ነበረ። የነ አኬ ቡድን ቪዲዮውን ከፍተው የራሳቸውን ቤት ልጅ ኮዝና እንትን እየሳቀበት እንዴ ኮዝና ኢፌክት አደረገው እኮ የማርያምን አማላጅነት እኮ ቤዛነት፣ እቺ ደግሞ መቼ መጣች ነች ምናምን እያለ ሲያላግጥበት ነበር። አኬ ጴንጤ ላይ የሚያላግጥ ነው ይመስላችሁ? ልጁ ለፍቶ የሌለ ትምህርት ይዞ መጣ፣ ይቀጠቅጡታል። ምንድነው እንዲህ አይነት ወጥነት የሌለው መበታተኑ ለምን አስፈለገ? 21 መልስ በአንድ ጉዳይ እስከ መስጠት ድረስ ለምንድን ነው? ይሄ ሁሉ ችግር ከወንጌል መራቅ ነው። በቃ ከወንጌል በራክ ቁጥር እንዲህ አይነት የራስን ድምዳሜ ትሰራለህ። በቃ የራስን ትምህርት ትፈጥራለህ። መጨረሻ ላይ ኮሜንት ላይ እንኳን ኦርቶዶክስ ቤት የሚያሳቅቅ እንትን ላይ ትደርሳለህ። ስለዚህ ሪስፔክትፉሊ እኔ ኤርሚዬ ቅድም እያታለለን ያልከው ነገር ልክ ነው። እዛ ቤት በጣም ማታለል መስሏል። ምንም የለም፣ የሚቆጠር ግብ የለም፣ የሚቆጠር ድል የለም፣ ምንም ሞገስ የሚሆን ሰላም የሚሰጥ የሚያረጋጋ ትምህርት የለም እዛ ቤት። በቃ በቀንነት ነገሮች የተደረጉ ስላልሆነ ማለት ነው። ሁሉም ሱፒሪዮሪቲ ነው እንግዲህ እሳቸው አይተሃል። በግራና በቀኝ ነው እያጣፏቸው ያሉት። በዚህ በኩል ያሉት የታክሲ ተራ ልጆች፣ ይሄን ደግሞ የአውቶቡስ ተራ ልጅ ይሉታል። በቃ ግራና ቀኝ ሰውየው ማጣፋት ነው እንጂ ሰዎችን ማነጽ፣ ትክክለኛ ትምህርት መስጠት ወይ ደግሞ ዲቤት ላይ መጥተው እንዲህ ነው ዲቤት የሚገባው እንዲህ ነው መልስ የሚሰጠው ብለው ወይ ትምህርት አልሰጡትም። እና እኔ በልጁ ቦታ ብትሆኑ ግራ ያጋባል። ይሄ ሁሉ ብለውት አት ዘ ኤንድ ኦፍ ዘ ዴይ እውነት መጥተው ፌስ ያደርጉታል ወይስ እንኳን አንተ እኔ የማልችለውም ነው ነገሩ? አይ ቲንክ ኤርሚዬ በዚህ ላጠቃል። በቃ እያሉ ያሉት ካልመጡ ይሄን ዲቤት ጠርታቸው ዲያቆን ስዩም እንኳን አንተ እኔም የማልችለው ጉዳይ ነው ይሄ ኤርሚያስ የሚያነሳው ጉዳይ ማለታቸው ይመስለኛል። አንዴ ልድገምሎት እየሰሙኝ ከሆነ ቀሲስ ዲበኩሉ እንደዛ ከገሰጹት በኋላ እርስዎ መጥተው ግን ምላሽ የማይሰጡ ከሆነ እርስዎ መጥተው እምነቶትን ዲፌንድ የማያደርጉ ቤተክርስቲያኖትን ዲፌንድ የማያደርጉ ከሆነ ለእኛ የገባን ሜሴጅ ምንድን ነው? እንኳን አንተ እኛም የማንችለው ጉዳይ ነው ኤርሚያስ የሚያነሳቸው ቶፒኮች ማለቶት ነው። እናመሰግናለን። በቃ መልስ እስኪሰጡ ድረስ በዚህ ላይ እንቆያለን፣ መጥተው ዲፌንድ እስኪያደርጉ ድረስ። እግዚአብሔር ያክብርልን። ቴንኪው። ተባረክ ዳጊ፣ ጸጋ ይብዛልህ። ዋው! እሺ ታብታብና ሼር እናድርግ። ሼር እየተደረገ አይደለም፣ የሚቆራረጠው ለዛ ይመስለኛል። ቢያንስ 50 እናስገባው። ዩቲኬ ሀፒ ተባረክ። ሼር የምታደርጉ ጥቂት ሰዎች ናችሁና ፕሊስ ሼር አድርጉት። ጸጋ ይብዛላችሁ። ሼር አድርጉ። ተባረኩ። ዘላለም ተባረክ። ኤርሚያስ በአማርኛ ተባረክ። ሩት አሁን እንደዚህ አይነት ወሬ ለማውራት ጊዜ ስለሌለ ተባረኪ። ውስጡ ነሽ ስሚ። እሺ እትየው ቀሲስ ቅድም ያሉት ይሄ ማለት ነው። ይሄ ቪዲዮ ምናምን የማልቀበሉ ሆነ ሆነ ምለው የሆነ አንድ ሰው የሆነ ገር ለአምጥቶ ምናምን የማልቀበሉ ሆነ ሆነ ምለው አልቀበልም። ምክንያቱም ገር የመዳኛም እርስዎ እዚህ አልቀበልም ብለው ይላሉ። ቤተክርስቲያን መድረክ ላይ ግን ተቀበሉ እያላችሁ ህዝቡን ታስደግሙታላችሁ። ከቅዱሳን በረከት ሱታፌ እንድትሳተፉ እያላችሁ ይህንን ህዝብ ግራ ታጋባላችሁ። እርስዎ ግን መጥተው እዚህ ይፈክራሉ ማለት ነው። እሺ ጸደቂያም የመግቢያም እንትን አይደለም ነው። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ
ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ገባባሉ ይሄን ታምር ካልተቀበልክ ገነት አትገባም የሚል ትምህርት የለም ነው ያሉት። ቅድም ያሳየሁትን አሁን መልሼ ያሳያለሁ። እዚህም ደግሞ የሚናገረውን ስሙት። ይሄኛው ደግሞ እንደሚል ቅዱሳዊ ስለሆነ ገድል መጽሐፍ ቅዱሳዊ ስለሆነ ገድል ከመጽሐፍ ቅዱስ የወጣ ስለሆነ እንዲሁም ገድል ራሱ መጽሐፍ ቅዱስ ስለሆነ ኦርቶዶክሳዊት ቤተክርስቲያን ገድላትን ታከብራለች፣ ትጽፋለች፣ ታነባለች፣ ታስተምራለች። ህዝቡ እንደዚህ ያያል ማለት ነው። ህዝቡ እንደዚህ ነው የሚያየው። ምለው አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም አለ። ገድል መጽሐፍ ቅዱሳዊ ስለሆነ ገድል ከመጽሐፍ ቅዱስ የወጣ ስለሆነ እንዲሁም ገድል ራሱ መጽሐፍ ቅዱስ ስለሆነ ኦርቶዶክሳዊት ቤተክርስቲያን ገድላትን ታከብራለች፣ ትጽፋለች፣ ታነባለች፣ ታስተምራለች። ህዝቡ እንደዚያ ያህል ማለት ነው። እነማ ሆይ ምንም የሚያውቁት ነገር የለም። ተቋቁላ መታምታ ያለች እናቶች ያሉ ይሰማል። ለሶስተኛ ጊዜ ሶስተኛ ሰው ገድል መጽሐፍ ቅዱስ ነው የሚል ቪዲዮ ተገኘ። አመሰግናለሁ። ላክ ሌላ ደግሞ ቆይ እሺ የማርያም ተአምር ምን አልከኝ? ዳጊ ተአምር ነው ብለዋል። የማርያም ምልጃ ተአምር አይደለም። ምልጃዋ ሜሮሎጂ የሚባለው ሜሮሎጂ ትምህርት ነው። ትምህርት እንጂ ተአምር አይደለም። ይሞግቱን ገብተው የወጣ ስለሆነ እንዲሁም ገድል ራሱ መጽሐፍ ቅዱስ ስለሆነ ኦርቶዶክሳዊት ቤተክርስቲያን ገድላትን ታከብራለች፣ ትጽፋለች፣ ታነባለች፣ ታስተምራለች። ኦኬ እንዴት ብላ ያው ቀይስ ዲበኩሉ ናቸው ትክክለኛ ወይስ ገድላቱ ነው ትክክለኛ? ገድላትን የማይቀበል መንግስተ ሰማያትም ከመግባት ምንድነው ገድል ለመንግስተ ሰማያትም ለሲኦል መግቢያ አይደለም ብለው ቀሲስ ዲበኩሉ ተናግረዋል። ማን ነው እውነተኛው ካህኑ ወይስ ድርሳኑ ብያልኩኝ። ዘወርሃ ጥቅምት ገድለ ክርስቶስ ሰምራ ዘወርሃ ጥቅምት ማለት ነው ገጽ 54 ቁጥር 61 ጀምሮ እንደዚህ ይነበባል። ዳግመኛ ከዕለታት በአንደኛው ቀን እናታቸው ክርስቶስ ሰምራን የመላእክት አለቃ እናቴ ብዬ ማላት ለእኔ እናት ስላይደለች ማለት ነው። ክርስቶስ ሰምራን የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በዚህን ጊዜ አቤቱ ጌታዬ አለችው። ክርስቶስ ሰምራ ማለት ነው። የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ እንደ ቀሲስ ዲበኩሉ አይነት ማለት ነው የማያምኑ ብዙ ሰዎች አሉ አለችው። ዛታ ሚካኤል ወስዷታል። በእግዚአብሔር መንበር ፊት ቆማለች። አቤቱ ጌታዬ ብላ ነው ያለችው። እየጸለየች ነው ወይ እየጠየቀች። የቅዱሳን ገድላቸው ሐሰት ነው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ቀሲስ ዲበኩሉ መጽደቂያም መኮነንያም አይደለም ያሉት። መጽሐፍቶቻቸው ግን ምን ይላል? ካህኑ ወይስ ድርሳኑ እያላችሁ ጻፉ። ማን ነው እውነተኛ ካህኑ ወይስ ድርሳኑ ወይ ገድሉ? ከዛ እንዲመለሰላት እርሱም ጌታ ማለት ነው በጥቡዕ ልብ ሆነው ያለመጠርጠር የሚያምኑ በጥቡዕ ልብ ሆነው ያለመጠራጠር የሚያምኑ ገድሉን የሚያምኑ ማለት ነው ወደ መንግስቴ ይገባሉ። ገድል የሚያምኑ ወደ መንግስቴ ይገባሉ እያላት ነው። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው አላት ይላል። አርዮስና ሰባሊዮስ የት ነው ያሉት? ነገረ ድነትን ነገረ ክርስቶስን አበሻቅጠው የተናገሩ መናፍቃን ናቸው። አርዮስም ሰባሊዮስም። ኦኬ እጣ ክፍላቸው የት ነው?
ገነት አይለኝም መቼም ቀሲስ ዲበኩሉ። የት ነው ዕጣ ክፍላቸው? የማያምኑ ግን ክፍላቸው ከአርዮስና ከሰባሪዮስ ጋር ነው አላት ይላል። አርዮስና ሰባሪዮስ የት ነው የገቡት? ሲኦል። ወልድን ፍጡር ነው ብሎ ያለ የተረገመ ሰውዬ ገነት ገብቷል ብላ አትለኝም። ስለዚህ ገድላት ድርሳናቱን የማያምን ሰው የት ነው መግቢያው? ከነ አርዮስና ከነ ሰባሪዮስ ጋር ነው ዕጣ ክፍሉ። የሚያምኑስ በመንግስቴ ይገባሉ አላት። ይኸው የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም ብላ አለችው። ከመጣሁ ዘንዳ ሚካኤል አንተ ጋር ካደረሰኝ ዘንዳ ለምን ጥያቄ አልጠይቅህም ጌታዬ? የእኛ እኔንና እኔን መሰል የሆኑ ጻድቃን ገድላችን ሲነበብ የማያምኑ የሚጠራጠሩ ብዙዎች አሉ። እንደነሱ አይነታቸው ዕጣ ክፍላቸው የት ነው የሚሆነው? ትምራቸዋለህ ወይስ አትምራቸውም? እነሱም በጥቡ ልብ ያለመጠራጠር የሚያምኑ ገድላቱን እና ድርሳናቱን ያለመጠራጠር ዝም ብለው እንደሚቀበሉት እንደሚውጡት ማለት ነው። ያለመጠራጠር የሚያምኑ ወደ መንግስቴ ይገባሉ አላት። ገድላትን ስላመኑ ወደ መንግስተ ሰማያት ያስገባቸዋል ማለት ነው ጌታ። የማያምኑ ግን ቢኖሩ ክፍላቸው ከአርዮስና ከነሰባሪዮስ ጋር ነው አላት ይላል። ቀሲስ ዲበኩሉ ግን ምን አለ? እንዲህ የሚል ብል ትምህርት የለም አለ። ታዲያ ይህንን አንዋር መስኪር ነው እንደ ጻፈው? ቃለ ሕይወት ነች እንደ የጻፈችው ቀሲስዬ መልአከ ገነት እንደዚህ ነው ሞቅ የሚላችሁ ስንጠራችሁ ማለት ነው። መልአከ ገነት ቀሲስ ዲበኩሉ በቀኛው ላይ ብለው አልተነሱም። እቺ ንግግር የተናገሩ ቀን ቀሲስዬ ማንን ነው የሚያታልሉት? የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? የሊቃውንቱ ወይስ የባልቴቱ? የዲያቆኑ ወይስ የካህኑ? ካህኑና ዲያቆኑ ነው እየተናጨ የምናየው። ዲያቆናቶቹ ወጥረዋል። ቀሲስ ማነው ዲያቆን አንድ እንደዚሁ ወዘልፈኒ ነገር አለ። ማነው ሕዝቅያስ ያላችሁት ቀደም ማለት ነው። እልም ያለ ተረታ ባልቴት አሉ ቀሲስ ዲበኩሉ ቅድም ማነው እንትና እውነታቸው ነው እዚጋ የተናገሩት። እሳቸውም ከባልቴት ትምህርት ዞር አላሉ እንጂ ይሄ የባልቴት ትምህርት ነው የተናገርከው ያሉት ትክክል ናቸው። ዲያቆን ስዩምዬ በቃ እንደዚሁ ውርድ ያለ የቤተክርስቲያኒቱ አብዛኛው እኮ የቤተክርስቲያኒቱ እኮ ገድላት ድርሳናት ላይ የተጻፈው የባልቴት ትምህርት ነው። እናቶች ሰፈር ላይ ስጥ እያሰጡ ቡና እየጠጡ እንዴት ነዎት ደግ ሰነበት ወይ ቢያ ግድም ያለው በገጠር ያለው ታላቅ ወንድሞት እንዴት ነው አሞት ነበር አሉ። እንዴት ሆነ? ይሄስ ቁም ነገረኛ ነው። እንደው ከዛ ይሰባሰቡልህና ቡና ሲጠጡ ይገርመውታል። በባለፈው ገበያ ሲሄድ እና አንድ ሰው ተነስቶ እንደዚሁ አወጋኝ የሆነ ነገር በአንድ ሀገር ነበረ አሉ። አንድ ሰው ያ ሰው ሚስት አግብቶ ሲኖር ልጅ ወለደ። ታዲያ አግብቶ ላይወልድ ነው እንዴ? ይህንን አሁን ወሬ ብለው የሚያወሩት ማለት ነው። እናቱ ቁጭ ብለው ከዛ ከወለደ በኋላ የመጀመሪያ ልጁ እንደ ቄስ ልሁን ብሎ ወደ ቅስና ገባ። ከዛ ቅስናውን ተማረና መጣ። በመጣበት ሰዓት በሰፈር ላይ እየዞረ ጸበል ይረጭ ነበር። ሲረጭ ደግሞ እነኚህ የሰፈር ልጆች አሉ አይደል? ኩታራው ይላል የጎንደር ሰው ኩታራ ነው ብሎ የሚለው ህፃናቱ ልጆች። እነዚህ ኩታራዎቹ ተነስተው በታት አንድ ቀን እሳቸው እንደዚሁ ሄደው ጸበል ረጭተው እየጠጡ ነበር ያሉትና ድንገት ለሽንታቸው ሊወጡ ሲሉ አባባ ቄሱ ዳቦ ሲቆርሱ ጡጣ ለፈሱ ብለው አባታችን ላይ ቀለዱባቸው ህፃናቱ እና በይሄ ሰዓት ተናደዱና አባታችን መቋሚያቸውን አንስተው የሰፈሩ ልጆች አጭደው ሲጥሉ በያ መካከል ሌላ ሰው መጣና እሳቸውን ወገብ አገዳቸውን መታቸው። ተሰብረው አሁን ሆስፒታል ተኝተዋል አሉ። እመቤቴ ትደረስላቸው ይላሉ። ሌላኛው አሮጊት ደግሞ ማለት ነው። ይሄን ነው በጥቁር ስክሪፕቶ ጽፈው በዕለታት አንድ ቀን በዛቲ ዕለት እና ሲማቅቁ ከርመው አረፉ ይላል እና ኦርቶዶክስ ምትልላ ላይ በዛቲ ዕለት አይረፍ መሽቷል። እኛ ጋር ነገር ነው መጨረሻ በሰላም መተኛ
እኔ እኮ የድሮ ነገር ውልብ ኦርቶዶክስ እኔ ሲሪየስ የሆነ ጥያቄ አለኝ። ይህን ሰሞን ተደጋግማ ብትነሳ እባካችሁን። እኔ አሁን ይኸው ቀሲስ ዲበኩሉም ደግሞታል፣ ሌሎቹም ይህን ሰሞን እንደ መሐመድ መገለጥ ያገኘበት ተራራ ይመስል እዛ ውስጥ የሚደበቁባት የሆነች ቃል አለች። ምን የሚሏት? አይ ታምራት እኮ ነው የሚሏት። ቀሲስ ዲበኩሉም እችኑ ቃል ሲደግማት ደጋግሜ ሰምቻዋለሁ። እኛ መቼ ታምሩ ጎረበጠን? ትክክል ነው። ታምራቶቹ እኮ አንዳንዶቹ እንደው ካርቱን ሙቪ እንኳን አይደርስባቸውም። እሱም እንደው አይጎርበጠን፣ ችግር የለውም። በከላይ እንደዚህ ኖረ ምናምን ብድብዱ እንደዚህ ምናምን የተባለው ችግር የለውም። በተቅማጥ ሞተ ብትሉን፣ ድንጋይ ነከሰ ብትሉን፣ በአንድ እግሩ ቆመ ብትሉን ለ100 ዓመት ከፈለገ ለ90 ዓመት የፈለገው መሆን ይችላል። ኢትስ ኦኬ። እናንተ ካመናችሁበት ታምር ነው ብላችሁ ጎሄድ ታምር ነው። የቸገረን ግን እኮ ታምር ተብሎ አልቆመም። ከታምሩ ጋር ቃል ኪዳን ተሰጠው የምትሉን ነገር አለን። ገብቷል? ቃል ኪዳን ተሰጠው ብለህ ከቃል ኪዳኑ ጋር ከዛ ከሲኦል የምታወጣቸው ሰዎች አሉ። በዛ ቃል ኪዳን መሰረት ወይንም ከቃል ኪዳኑ ጋር ተያይዞ የመዳንን ጉዳይ የሚነካ አለ። ነገረ ድህነትን እንዴ ነገረ ክርስቶስን የሚነካ ነገር አለ። ገብተዋል? አሁን ችግሩ ታምሩ አይደለም። ከታምሩ ጋር ያያያዛችሁት ቃል ኪዳኖች ከየት መጡ ነው። የኢትዮጵያ ኦርቶዶክስ ሆል ታይም ቃል ኪዳን የምትላቸው ነገሮች እንደው እነኚህ ገድላት ባይዘው ወይ አንዳንዶቹ በታሪክ ደረጃ በተለያየ ስፍራ አሉ። አንዳንዶቹ ዩሮፕም አሉ፣ አንዳንዶቹ ኢጅፕትም አሉ። ኢትዮጵያ ኦርቶዶክስ ብቻዋን ነው ታምራትና ገድላትን ስትጽፍ ቃል ኪዳን እያደረገች ያስገባችው። ቃል ኪዳን ትላለች። በቃል ኪዳኗ ይሄን ያህል ህዝብ ድኗል ምናምን ወይ ያድናል ትላለች። እና አሁን ቀሲስ ዲበኩሉም ያው ታምር ነው የምትቀበለው ከሆነ ትቀበለዋል። አይ የተደበቀበት የሆነች ቃል አለች፣ ቃል ኪዳን አሜን ታምር ምትል። ታምሩ አልጎረበጠንም። አይ ዶንት ኬር። እናንተ ከፈለጋችሁ አንድን ሰው ታምራት ስታስደርጉት ከሰማይ መጥቶ ልክ ምድር ላይ ሲፈጠፈጥ አንድም አጥንት አልተሰበረበትም፣ በቃ የሱዬ እንደ እርግብ አረፈ ማለት ትችላላችሁ። መብታችሁ ነው። አረ በግ አምላክ የማርያም ምልጃ ታምር አይደለም። አረ እዚህ ላይ ብዙ እንድትል እፈልጋለሁ። ሊያታልሉ ፈልገዋል። ሰው ያውቀው ታምር ውስጥ ይደበቃሉ። ታምር አይደለም። የማርያም ምልጃ ታምር አይደለም፣ ትምህርት ነው፣ ግዴታ ነው። ለዛውም ዶግማ ነው፣ ሊቀየር ሊለወጥ ሊሻሻል የማይችል ሂድበት ቢኒ የስ በቃ አሁን ይሄንን ነው ማንሳት የፈለጉት። እቺ ታምር የምትለዋ ቃል በጣም የሚደበቁባት ናት። ስለዚህ ከቅርብ ጊዜ ወዲህ ነው ያመጡት ወንድምነት። ያው ከቅርብ ጊዜ ወዲህ ነው ታምር ማለት የጀመሩ። የስ አፍረዋላ። ገብተዋል። ምክንያቱም አሁን ነገረ ማርያምን ታምር ብሎ ሊያልፉ አይችልም። ታምረ ማርያምን ታምር ነው ብሎ ሊያልፉ አይችልም። ምክንያቱም ታምረ ማርያም ላይ የሚናገረው ነገር ነገረ ማርያምን በትክክል የነሱ አስተምሮ የሚያስተምረው ነገረ ማርያም ላይ አሁን ለምሳሌ ቅድም በማርያም ጥንተ አብሶ ላይ ስንት አይነት እይታ አለ እዛ ቤት ውስጥ? 21 ነው ምናምን ሊቃውንት ተጠይቀው 21 አይነት መልስ ተሰጥቷል። እንደውም ፓስተር ቅድም ከስር ሲጠይቅ ነበር የትኛው ነው ትክክል? እግዚአብሔር ነው የሚያውቀው። 21 አይነት ግን መልስ አትሊስት ከ21 ሊቃውንት አለ። ኦኬ ነገረ ማርያም ግን ታምር አይደለም። ገብተዋል። ነገረ ማርያም ብቻ አይደለም፣ ኤኒ ገድላትና ድርሳናት ታምራትን ብለህ ጽፈህ ስለ ታምሩ አይደለም ያወራኸው፣ ታምሩ ጋር አያይዘህ ቃል ኪዳን ተገባላቸው ብለህ ደህነትን ከነካ በቃ አለቀ እኮ እዛ ጋር። አሁን ድን እንዴ ቆይ ነገረ ድነት ምን እንትን አይደለም እንዴ? ዶግማ አይደል እንዴ ነገረ ድነት? ኦርቶዶክስ ጋር ዶግማ አይደል እንዴ ነገረ ድነት? ወይስ እንዴት ነው ይሄ ነገር? ገብቷል። ነገረ ድነትን አያይዛላ። አንድ ዲያቆን
ይህንን ነገረድነት ሳያውቅ ዲያቆን መሆን ይችላል እንዴ? እንዴት ከዕለታት አንድ ቀን ቲክቶክ ተከፍቶ ግርግር ሲነሳ ገና ጥያቄውን ወደ ሊቃውንት እንዴት ይልካል? ዲያቆን ከመሆኑ በፊት እኮ ማወቅ ያለበት ጉዳይ ነው እንጂ ዲያቆን ከሆነ በኋላና ቲክቶክ ከከፈትና ግርግር ከተነሳ በኋላ የሚልከው ጥያቄ አይደለም። ይህን ጥያቄ መላክ የነበረበት ድሮ ድቁናውን ሳይቀበል በፊት ይህን ትምህርት አስረዱኝ፣ ይህን ሳላቅ ዲያቆን መሆን አልችልም። ዲያቆን ምዕመን መሆን አይለብህም፣ ኦርቶዶክስ ምዕመን መሆን አትችልም። ስለዚህ ዲያቆን ሆኖ ቲክቶክ ከፍቶ የሆነ ጊዜ ግርግር ሲነሳ ገና የምትጠይቀው ጥያቄ ነው እንዴ? አይደለም። ዲያቆን እኮ በዚህ ሰዓት መልስ የሚሰጥ እንጂ ጥያቄ የሚልክ አይደለም መሆን የነበረበት። አይመስልም ቢኒ? በትክክል እንዴ። ነገረ ድነት እኮ በጣም ኮርኮ የሆነ መሰረታዊ የሆነ እኮ ትምህርት ነው። ዶግማ የሆነው ለዛ ነው፣ የማይለወጥ ነው። ገብቷል? ስለዚህ አንድ ዲያቆን ነገረ ድነትን ያውቅ ዘንድ፣ ምክንያቱም ዲያቆን ያስተምራል፣ አውደ ምሕረት ላይም ጊዜ የተሰጥቶት ያስተምራል ዲያቆን። ስለዚህ ምን ብሎ ነው እንደው አትሊስት ሰንበት ትምህርት ቤት እንኳን ያስተምራል። ምን ብሎ ነው የሚያስተምረው ነገረ ድነትን ካላወቀ? ገብቷል? ይሄ ዲያቆን ይሄ ማነው ስዩም ለምሳሌ የሚባለው ዲያቆን አባቶቹ በአውደ ምሕረት ላይ ከተናገሩት የተለየ ነገር ያስተማረው የለም። ቀሲስ ዲበቁሉ የተለየ ሌላ ትምህርት አለ ብለዋል። ልክ አይደለህም ብለውታል። ኦኬ፣ ቤተ ክርስቲያኒቱ ሌላ ከሆነ የምትለው መምህራኖቹ ሌላ ከሆነ ያሉት፣ ቀሲስ ዲበቁሉ ደግሞ ይኸው በወንድማችን በኤርሚ ጥሪ ተደርጎለታል፣ ይምጣና ትክክለኛ የሆነውን ትምህርት ያስተምር። ግን ዳጌ እንዳነሳው ኦብቪየስሊ ነገረ ድህነትን አንድ ዲያቆን ያውቃል ተብሎ ይታመናል። አትሊስት ድቁና ከመውሰዱ በፊት ነገረ ድህነትን ጠንቅቆ ማወቅ አለበት። ገና መጥቶ ቲክቶክ ከፍቶ ወገባ ከተነሳ በኋላ ያዙ ይልቀቁኝ ተብሎ ከዛ በኋላ አይ አንተ አታውቅም ካሉ እንግዲህ በቃ ያሳውቋ። ይኸው ጥሪ ተደርጓል። ማኖት ቀሲስ ዲበኩሉ እኔም ደግምሎታለሁ ይህንን ጥሪ። እባክዎትን ይህን ጥሪ ቸል አይበሉን። እናመሰግናለን። እሺ እናመሰግናለን። ሌላ ደግሞ ጭሰት ነው ነዲድ በስቷል ወይ? ነገረ ትኩስ ሆነ ያነሳ ጌታችን ኢየሱስ ክርስቶስ ምን ማለት ነው? ከሁለት ባህሪ አንድ ባህሪ ሰው የሆነ አምላክ ማለት ነው አይደለም? ቃል ብቻ ነው እንደ ክርስቶስ አይደለም፣ ሰው ነው። ስለዚህ እሷም ባገኝ ኖሮ ሰው አይሆነው ነበር። በነገራችን ላይ እንደ የተፈጠረው ነገር ብቻ መቀበል ነው። ምን ጭንቅላትን ታናውዛለህ? ማርያም ባትኖሩ አትመጣ ምናምን ምን አገባ? አሁን ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ሰጡ? በቃ መጽሐፍ ቅዱስ የሚለው አንዲት ድንግል ስሟም ማርያም የሆነ እሷ እንደነበረች ከዛ በኋላ ደግሞ ጌታ ዳጊ እየሰማ ነው። ይሄን ግን ያቺ ጸጋ የሞላባት ከሴቶች መካከል ተለይታ የተባረከችው እመቤት ጌታን እንደጸነሰችና እንደወለደች ከነገረ ዳጊ እየሰማህ ነው ወይ? ኤርሚ ይሰማሃል? እንትን እየሰማሁ ነው። አገባ እያለ አንድ ናቸው። ጌታን አግኝቷል። ምን አገባህ እያለው ነው። ቤታችን አናስበው። ጌታችን ኢየሱስ ክርስቶስ ምን ማለት ነው? ከሁለት ባህሪ አንድ ባህሪ ሰው የሆነ አምላክ ማለት ነው አይደለም? ቃል ብቻ ነው እንደ ክርስቶስ አይደለም፣ ሰው ነው። ስለዚህ እሷም ባገኝ ኖሮ ሰው አይሆነው ነበር። በነገራችን ላይ እንደ የተፈጠረው ነገር ብቻ መቀበል ነው። ምን ጭንቅላትን ታናውዛለህ? ማርያም ባትኖሩ አትመጣ ምናምን ምን አገባ? አሁን ለእንደዚህ አይነት ነገር መጽሐፍ ቅዱስ ምን አይነት ነገር ሰጡ? በቃ መጽሐፍ ቅዱስ የሚለው አንዲት ድንግል ስሟም ማርያም የሆነ እሷ እንደነበረች ከዛ በኋላ ደግሞ ጌታን እንደጸነሰች ያቺ ጸጋ የሞላባት ከሴቶች መካከል ተለይታ የተባረከችው እመቤት ጌታን እንደጸነሰችና እንደወለደች ከነገረ በቃ ጌታ ኢየሱስ እኛን ለማዳን መጣ። የመረጠው እመቤታችንን ነው። ከእርሷ ተጸንሶ ተወለደ፣ አለቀ። ከዛ ውጭ ግን ባትኖሩ ኖሩማ አይመጣም ነበር ወደሚል ወደ ሌላ ደግሞ ፍልስፍና አትሄድ። ይህን አናውቅም በቃ አናውቅም ብለን ማለፍ አያስከፍልም፣ አንከፍልበትም። እና በቃ የማናውቃቸው ጉዳዮችን አናውቅም ብሎ ማለፍ የተሻለ። ምን አገባህ አርፈ ቁጭ በል መጽሐፉ ብሎ የሚለውን በል። እዚህ ሌላ ደግሞ ጦስ አሰብስቡብን ይተዋል ማለት ማርያም ባትኖር ኖሮ ኢየሱስ አይመጣም ነበር ብሎ ለሚሉ ተረታም አኬ ሌላ ስራ ሆኖባቸዋል።
የቀሲስ ዲበኩሉና የእሱን ደግሞ ታየዋለህ። ጭንቅላት ይፈርጣል እንጂ አናት ይፈርጣል እንጂ በኢየሱስ በኩል ካልሆነ በስተቀር ወደ አብ መግባት አታገኝም ብሎ የሚለው እሱ ደግሞ ሌላ እሳት ሆኗል። ምን ነው አንዱ በዚህኛው ያለውን ተወያዮቻቸው የከፈቱት ክፍተት አለ። መጽሐፍቶቻቸው ራሱ የሚዋሹት ውሸት አለ። ጠብ ሲል ስደፍን አይነት ነገር ሆነባቸው እና 8ኛው ሺህ ገብቷል። ግድ የላችሁም እናንተ ናችሁ አላምን ያላችሁት እንጂ በ8ኛው ሺህ እንደዚህ ይሆናል። ለምንድነው ቃሉን ካፌ ላይ ወሰድከው? እና ካልከው ደግሞ ጠንከር አድርጋ በለው። ጠብ ሲል ስደፍን፣ ጠብ ሲል ስደፍን፣ ጠብ ሲል አሁን እኮ ጠብ ሲል ቀረና ጎርፉ ገምድሎት መጣ እኮ። ምኑን ይፈሩት? ቆይ እቺ ባለቅኔ የተናገረችው ላሳያ። ልክ ነው። ጎርፉ ስትል ትዝ አለኝ። ምን አሉ እኚህ ባለቅኔማ? ወይ ምን አሉ? እንደዚህ ብለው ተቀኙ እኮ ባለቅኔዋ። እማሆይ ማናቸው? ይምጡ እስቲ። ቴሜቴ ታሉ ባለቅኔዋ ወየት ሄዱ? ባለቅኔዋ እንደዚህ ብለው ነበር። ሰሚ ታጣ እንጂ የቱ ጋር ነበር? አዎ የት ቪዲዮ እናጥቸው ነው እንዴ ያስቀምጥኩት? ቪዲዮ ላይ ነው ኤርሚያ። ኖ እዚህ የእሳቸው ቪዲዮ የለም መሰል አለ። ቴንክ አገኘሁት። እንዲህ ብለው ነበር ባለቅኔዋ። ምንም የሌላ ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ማለቃችሁ ነው። በራሳችሁ አፍ ነው ቅኔውን የተቀኛችሁት። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ አሉልህ። እኔ ፈታለሁ ታለው አይደለም። ታዲያ ምን ይሄን ማንም ሀገርም ይፈታዋል፣ እናቶችም ይፈቱታል። እርሷቸውም ባልቴት ነገር ናቸው። ሌላውም እንደዚሁ መነኩሴ ናቸው። ባልቴት አይዶ ነው ብቻ ይቀላቀልብኛል። ባልቴት የሚባለው በእርግጥ አግብቶ የፈታ ነው። ኤርሚያስ እዛ ጋር ብዙ እንትን አትበል። እርሚ ግን ሃሌሉያ እኮ ነው የሚያስብሉን ሴት ለእኛ ሃሌሉያ ነው። ምን እንደሚሉ ቀኔውን ነው የተቀኙት። ልብ በሉ። የሸረሸረ ወሰዳት መናፍቅ ጎርፍ ሃይማኖታችንን መሬት ምንም የሌላት አደፍ ምን የሌላት ጉድፍ ማለት ሃይማኖታችን መሬት ናት። መሬት ላይ አደፍና ጉድፍ ምናምን ነገር የማይገኝበት ግን ጎርፍ ውሃን ሸርሽሮ እንደሚወስደው ቦርቡሮ እንደሚወስደው ለእኔ ለገጠሩ አይነት ገበሬ በደንብ ይገባኛል። እና መናፍቃኑ እንደዚህ እየጠረገ ወሰዳት ኦርቶዶክስን እያሉ ነው። እሳቸው ግን እዚህ እየፎከሩ ነው። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። እየተወሰዱ እንደሆነ እያወቁ ነው።
ገብቶናል። እማሆይ ቃለ ተረት ያሰማልን። እናታችን ቃለ ተረትን ያሰማልን። ሰምተናል፣ በደንብ ሰምተናል። ልክ ብለዋል። ይበሉት። ዛሬ ላይ ተነስቼ ከዚህ ሁሉ ዓመት አገልግሎት በኋላ ማርያም ግን ታማልዳለች እንዴ ብዬ ወደ ፓስተር ማናቸው አንድ ብቻ የምታውቀው ጋር ወይ ደግሞ ወደ ካውንስሉ መሪ ጋር ወይም ወደ ቤተክርስቲያኑ መሪ ጋር ደውዬ ወይም መልእክት ልኬ ማርያም ግን ታማልዳለች እንዴ የሚል ደብዳቤ ቢደርሳቸው ምንድን ነው ምላሹ የሚሆነው? ዳርያዝ አልባልም? አታማልድም ነው ዳርያዝ ነው የሚባለው። መጀመሪያ አንተ እስከዛሬ ድረስ ይህን ሳታውቅ ነው የዘማሪውን ከው ዳርያዝ አልባልም? ኤርሚ በጣም ማለት ይሄ እኮ የሌለ እኮ ነው። እንግዲህ አንድ ዲያቆን ብቻ አይደለም የሚያውቀው ማለት ነው፣ የማያውቀው ማለት ነው። እዛ ቤት ዲያቆን ሕዝቅያስም ማያውቅም ይጠይቃል ገና። ዲያቆን ስዩምም ማያውቅም ይጠይቃል ገና። አይተሃል? ዲያቆን ማነው ደግሞ ይሄ ክርስቶፈርም ዲያቆን ነው አይደለ? እሱም ገና ይቁብታል። እኔ ልክ ብሎ አስቡ እንግዲህ በምንድን ነው ድቁና የሚያዘው እዛ ቤት ማለት ነው? ልክ ነው ማለት ነው። ዘመድኩን ስለ ዲያቆናት የተናገሩ ትክክል ነው ማለት ነው። አይማሩም ዜማና ቀኔ እንጂ መጽሐፍ ቅዱስን አይማሩም። አያውቅም እኮ ዲያቆን ያለው ዘመድኩን ትክክል ነው ማለት ነው። እሱም ዲያቆን ነው መሰለኝ አይደለ? ዘመድኩን ነው መምህር ተብሎ የተባለው እሱ እንኳን ዝም ብሎ ነው መምህር ነው አይደለ? ቀኔ ጥቂቶች ናቸው የሚማሩት ድቁና ለመውሰድ። ቅኔ አካባቢ ላይ ያሉ ሰዎች ጥቂት የተወሰኑ ይማራሉ እንጂ ዲያቆናት አብዛኛው የዜማ መጽሐፍት ነው። መልካ መልኮች፣ ሰዓታት፣ ቅዳሴ እንደዚህ ነው እና መዝሙረ ዳዊት ወንጌል ግን መጽሐፍ ቅዱስ አንማርም ብለዋል እኮ እኛ ሰው ኢንተርቪው ሲደረጉ እኔ ፔጅ ላይ ማለት ቪዲዮአቸው አይማሩም አይሰጥም። እንግዲህ ተመልከት፣ ከዕለታት አንድ ቀን ቲክቶክ ባይመጣ ኖሮ ዶግማቸውን ሁሉ አያውቁም ማለት እኮ ነው። በጣም ክሬዚ እኮ ነገር ነው። አስበዋል። እኔ እንጃ ማርያም ታማልዳለች አታማልድም ብዬ ገና ብጠይቅ ብፁዕ አቡነ ኤርሚያስ ይህን ተናግረዋል። አሁን ያልከው ማለት ነው። ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት ቪዲዮ አለኝ። መጽሐፍ ቅዱስን ሚስጥሩ ራሱ ያውቁትም፣ ዜማ ብቻ መማር ምንም አይጠቅመንም አሉ። ብፁዕ አቡነ ማርቆስም በማህሌትና ቅዳሴ በመቀደስ ኦርቶዶክስ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ። አትፍሩ፣ ተነሱና ወንጌል ስበኩ ብለው ቤቱ እኮ የሚያስፈራበት ቤት ስለሆነ ብፁዕነታቸው የስብከተ ወንጌል ኃላፊው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ማርቆስ የእሳቸው ያሉት አትፍሩ፣ አትደንግጡ፣ ተነሱና ስበኩ። መቋሚያ በመወዝወዝ መንግስተ ሰማያት አይገባም። ቅዱስ ሚካኤል ጾመ ድጓ አያውቅም። ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ። መልሱንም እሳቸው መልሱ፣ ጥያቄውን እሳቸው ጠየቁ። ጨለማ ተነሱ እያሉ ማለት ኤሌመንተሪ ነገር ጠየቅከው እኮ ኤሌመንተሪ ነገር አንድ ዲያቆን አገኘ ጠየቅከው። ምን አልከው? ስለ አድኖ ይባላል ወይ አልከው። ይህን ኤሌመንተሪ ነገር አያውቅም። ይርቢ ዲያቆን ነው ግን አሁን ዶግማውን ዶግማማ ወግ ነው እኮ እሱ። ኤሌመንተሪ ነገር ጠየቅከው። ስለ አድኖ ይባላል አይባልም? አይ ቤተክርስቲያንሽ ትክክል እኔ አጥቻለሁ ይቅርታ። እንዴ ዲያቆን ሆነህ ኤሌመንተሪ ነገሮችን ካላወቅ ኤርሚዬ አስበዋል። እነዚህ ሰዎች ድቁናው በምን እንደተገኘ ነው ማወቅ የምፈልገው። ተው ዶግማ እኮ ይባላል ስለ አድኖ አይባልም ያወቀው ፋይንድ አውት ያደረገው መቼ ነው? ኤርሚያስ የሚባል ሰውዬ ጋር ሲገጥም ነው ያወቀው እንጂ እኮ በኮንፊደንስ ደረቱን ነፍቶ ልጅቷ ቤት ገብቶ አውርቷል። ያቺ ማነው ስሙ? ማንታ ነው ስሙ? ቤቲታ ነው ማነው? በማን ቤት ነው ገብቶ ያስተማረው? አለ እሱን ቪዲዮ ለጥፌላቸዋለሁ። እሱ ማለት ቢታየው ቤት ገብቶ እንደሚያውቅ እንደ ዲያቆን ሲያወራ ነበረ። እነዚህ ሰዎች አይደለም ዶግማ ያልሆኑ ሰዎችን ይሄን እንግዲህ መሰረታዊ ነገር ነው የምትለው አይደለም ስለ አድኖ ማወቅ አለማወቅ ይሄንን እንኳን አያውቁም ማለት ኤርሚ this is crazy እኮ ቤዚክ የሆነው ነገር አይደለም። በጣም ታራ የሆኑት ነገሮች እንኳን ማያውቁ ናቸው። ኤርሚያስ እስኪያገኛቸው መጠበቅ አለባቸው። ይቅርታ እስኪያስጠይቃቸው አይ እንደዛ ከሆነ ቤተክርስቲያን ትክክል እኔ ተሳስቻለሁ የሚሉት መቼ ነው? ውለው አድረው ስንትተው ካሳሳቱ በኋላ ነው። ጭቅጭቅ ሲመጣ ነው ገና ወደ 21 ሊቃውንት የሚልኩት። እስካሁን ምን እያልክ ታስተምር ነበር? እንደ ዲያቆንነትህ ለሰዎች ለጠየቁ ሁሉ ጥንተ አብሶ አለባት የለባትም ያልክ ምን እያልክ ታስተምር ነበር? መቼም አንዱን እያልክ ታስተምር ነበር። በምን እውቀት ጠይቀህ ነው? ኤርሚ this is crazy እኮ አሁን እንደ ቀልድ አነሳ ነው እንጂ እንዴ ምን እየመገቡት ነበር ህዝቡን እስከዛሬ ድረስ? አንድ ቀን ሲፋጠጡ ነው እንጂ እስቲ ቆይ ይሄ ነገር እውነትም ላጣራ ብለው የሚሄዱት
ኧረ እኔ this is crazy ኤርሚዬ ቀጥል። ያ እሺ እህትዬው ቀጥይ ትንሽ ማማ እዚህ የሆነ ነገር እያደረገች ስለሆነ እስክጨርስ ቀጥይ። እሺ እሺ ሶሪ ጋይስ ኦኬ ምን እላለሁ እኔ ማይቱ ተመችተውኛል። ነብይ ናቸው የሚል አንድ ወንድምታች ነበረ። አዎ ነብይ ናቸው። እንግዲህ እኛም ቅኔ አልቻልንም እንጂ ኢየሱስ ጌታ ነው። ስራ ተሰርቷል። ኦርቶዶክስ ወንድሞች እህቶች፣ ጌታ ቢረዳችሁና ጌታን ተቀብላችሁ ብታመልጡ ይሻላል። በቃ የማይሆን ነገር ነው ከመጽሐፍ ቅዱስ ጋር ዲቤት መደረግ አለበት። ዲቤት ይደረግ ዳጊ። እኔ አልሰማችሁም ዛሬ ለምሳሌ ዲቤት የግድ መደረግ አለበት። ብዙ ይቅርታ የሚጠይቁበት ጉዳይ ይመጣል። ገባሽ? አይሽ ዲቤት ሲደረግ ነው ይቅርታ መጠየቅ የጀመሩት። እርስ በርስ ዲቤት መደረግ ሲጀምሩ 21 ሊቃውንት ጋር ያለውን ምስቅልቅል አወቀ ህዝቡ። አሁን መልስ የለውም። አሁን ወይ አልነገሩትም። ከ21 ሊቃውንት በኋላ 22ኛው ልክ አላሉም። 16ኛው ሰው ያለው ነው 10ኛ ያለው ነው አላሉም። እና አም ሶሪ አይ ኬፕት ኦን ኢንተራፕቲንግ ሁላችሁንም ይቅርታ። አንዳንዴ ውስጤ ሲያስቆጣኝ እንትላል ዲቤት መደረግ የግድ እንዳለበት እየተሰማ እኔ ድሮ መጀመሪያ ላይ ዲቤት አላም ነበር ጭቅጭቅ ስለሚመስለኝ። አሁን ግን በጣም እንዴ ይቅርታ እስከመጠየቅ ከደረሱ ጥሩ ነው። አይ ስለ አድኑን ከጣለ ነገ ደግሞ ሌላውንም ይጥላል። ቤተክርስቲያን እንዲሽ ልክ እያለ መንሸራተት ጀምሯል ማለት ነው። ጥሩ እኮ ነው። አይሽ መቀጠል አለባቸው ማለት ነው። አሁን የፈሩት ለምንድን ነው የማይመጡት? ይቅርታ የሚጠይቁበት ነገር እየበዛ ይመጣል። ሶሪ የሚሉበት ነገር እየተጋለጡ የሚመጡበት ነገር ይበዛል። ስለዚህ መሸሽ አለባቸው የግድ በልጅነት ነው የተጠመቅሽው እንዳትያት አይተሻል። ትላንትና አይ 10 ዓመቴ ላይ ነው የተጠመቅኩት አለሽ። ለምን? የልጅነት ጥምቀት አሳፋሪ ሆነ ማለት ነው። ጣጣ ያመጣል ማለት ነው። ብዙ ጥያቄ ያመጣል ማለት ነው። ይቅርታ የሚጠይቁበት ጉዳዮች በዝተዋል። የኤርሚ ዲቤት በደንብ ቪዲዮ ይስራና ቀሲስ ዲበኩሉ መቼም ይሰሙናል። ቀሲስዬ እኔ አውቃለሁ እንደሚኖሩ ቢሃይንድ ባይኖት ወይም ደግሞ በሌላ ስም እርስዎ ደግሞ በጣም የምንወደውት የምናከብሮት ነን። ቢያንስ በተወሰነ ደግሞ አንዳንድ ሀቆችም ሲናገሩ ሰምቻለሁ። በቃ ከፈለግኩ አላምንም ነው ያሉ። ቅድም በ4 ነጥብ የዘጉት እውነታቸውን ነው። ይሄ በራሱ ያስኬዳል። እና ሌላ ቀሲስ ከቀሲስ ጋር ይግጠሙ፣ ከዘበነ ጋር ይግጠሙና እስኪ ለዘበነ እንደዛ ይበሉት። እኔ ቪዲዮ ያሳያለሁ አሁን ከጥቂት ደቂቃ በኋላ። እስኪ የእሳቸውን መልስ ከጎን ደግሞ ቀሲስ ዘበነ ምን እንደሚል እንዲያው ይሄ ቆንጆ ጴንጤ ወይም ምንድነው ጥሩ ካቶሊክ ነህ እንደዚህ ካልክ ብሏል። ቀሲስ ጎን ለጎን ይነጋገሩ። ዘበነ ነው ልክ፣ እሳቸው ነው ልክ። ለምንድነው ሁለት ትምህርት ያለው እናንተ ቤት? ችግር የለውም የሚል አለ። ኧረ ቴክኒካሊ ያስከማ ምኑን ጴንጤ ምኑን ኦርቶዶክስ ሆንክ ደግሞ የሚል አለ። ግድ ነው የሚል አለ። አንዱ አያድንም ይላል፣ አንደኛው ከማዳንም አልፎ መጽሐፍ ቅዱስ ማለት ነው ገድል ማለት ይላል። ያው ሶስተኛ ሰው ዛሬ ተገኘ። እኔ 2 ቪዲዮ ነበር እስከዛሬ ያለኝ። ሶስተኛ ሰው መጥቶ ገድል ማለት መጽሐፍ ቅዱስ ነው which is ያድናል ማለት ነው። አንድ ነገር መጽሐፍ ቅዱስ ነው ከተባልክ አያድንም። መጽሐፍ ቅዱስ አያድንም ማለት መጽሐፍ ቅዱስ ውስጥ ያለውን እውነት ከተመራህና እዛ ውስጥ ያሉትን ዶግማዎች አፕላይ ካደረግህ አትድንም። መጽሐፍ ቅዱስ ነው ካለ የእግዚአብሔር ቃል ነው፣ ንጹህ ነው እያለ ቴንክ ዩ። ስለዚህ አያድንም ገድል ማለት አትችልም ማለት ነው። ቴንክ ዩ። እሱ ብቻ ሳይሆን ደግሞ እዚህ ጋር እኛ ጋር እየመጡ ትንሽ መጽሐፍ ቅዱስን ያነበቡ ግን ኦርቶዶክስነታቸውን ያልተው ልጆች ደግሞ እኛ ገድላትን አንቀበልም ይለዋል። ግን ኦርቶዶክስ ነን፣ ያው ድንግል ማርያም ታማልዳለች ነው እንጂ ሌላውን ገድላት አያገባንም ያለዋሉ። እንግዲህ 3-4 ልጆች ያስገብተን ስንጠይቅ እና ብዙ አይነት ሆኑ። አንድ ፈር ሊያስይዝ የሚገባ እናንተ ልክ አይደላችሁም፣ የእኛ ነው ትክክል፣ በዚህ ትክክል ነው ሊል የሚችል ዲቤት መምጣት የሚፈልግ ካለ መምህራን ሁኑ፣ ያው ዲያቆናት ቀሳውስት ሁኑ እንጂ ችግር የለውም ኑና። ያው ኤርሚም ጥሪ እያቀረበ ነው። ቢችሉ ግን ከቲክቶክም እንደመቆየታቸው ቀሲስ ዲበኩሉ የቲክቶኩንም ባህሪ ስለሚያውቁ ደስ ይለኝ ነበር ቢመጡና ከኤርሚ ጋር ዲቤት ላይ ቢሆኑ ሞርኛም እንማራለን፣ ልዩነቱንም እናውቃለን። እንዲህ ደግሞ 3-4 አይነት ሀሳብ ያለውን የኦርቶዶክስን ሰብሰብ አድርገው ባንድ ሊያሳዩን ይችላሉ። እንግዲህ ማን እንደተሳሳተ ማን እንዳልተሳሳተ ማለት ነው። ስለዚህ ይሄን ጥሪ ቢቀበሉና በወደዱት ቤት እንዲሆን አድርገን ችግር አልነበረው። ያው ሰዓት ተይዞ በሰዓት ስለሆነ ሆስት የሚያደርገው ሰው ሊናገር የሚችልበት አቅምም ምንም የለውም። ሰው እርስዎም በመረጡት ቤት ቢሆን ደስ ይለኛል። እርስዎ በወደዱት ቤት በስርዓት ይህን ብናረግ ደስ ይላል።
ከዛ ውጭ ግን ሼር አድርጉ ፕሊስ፣ ታብታብ አድርጉ። ሰብስክራይብ ያላረጋችሁ ወገኖች ካላችሁ ደግሞ ሰብስክራይብ አድርጉ። ኤርሚን ፎሎ አድርጉ፣ እኔም ፎሎ አድርጉ። እዚህ ላይ ያሉትን በሙሉ ፎሎ አድርጉን። እኔማ 20 ላይ ምን ቁጭ አድርገውኝ እንደተውኝ አላውቅም። 20K ፎር ይርስ ሰራተው እናንተ ልጆች ፎሎ አድርጉኝ። እኔ እፈልጋለሁ በጣም ብዙ ጊዜ አልጠይቅምና ያ እና ፕሊስ ታብታብ እና ሼር አድርጉ። ሰብስክራይብ ያላረጋችሁ ደግሞ በዚህ ሰዓት የምትገኙት ያው ሰብስክራይብ የማድረግ አቅም ያላችሁ ስለሆናችሁ ያ እና ፕሊስ ወይ አባቶችን ጠይቁ፣ ካህናትን ሄዳችሁ ጠይቁ። ይሄን ነገር ስል ነበረ ቀደም። አሁን ሳስበው ግን ይሄ አስተያየት ትክክል አልመሰለኝም። ለምን መሰለሽ? ሄደው እንዴት ይጠይቁ? ዲያቆን የገጠመውን ነገር እያዩ በምን ድፍረት ሄደው ይጠይቁ? የባልቴት ወሬ ነው ትባላለሽ ከጠየቅሽ። አየህ ያረከው ነገር ይሄ የባልቴት ወሬ ነው። አንድ አስተያየት ከሰጠሽ፣ አንድ ኮሜንት ከጻፍሽ እዛ ቤት የባልቴት ወሬ ነው የምትባዩ እንጂ መልስ አይሰጥሽም። ትክክለኛው ይሄ ነው፣ ትክክለኛው አስተምሮ ይሄ ነው። ያለሷ አማላጅነት ወይ ዓለም ይድናል ወይ ዓለም አይድንም አይሉትም። ይሄ ትምህርታችን ነው። እዚህ ገጽ ላይ እዚህ መሰረታዊ ትምህርታችን ላይ እዚህ ዶግማችን ላይ እንደሰፈረው እንዲህ ነው የሚል ምላሽ አይሰጥም። ስለዚህ ምዕመኑ ይፈራል ዲያቆኑ የደረሰበትን ሲያይ። ወይም ዲያቆን ሕዝቅያስ ደብዳቤ ልኮ 21 ምላሽ እንደተሰጠው ሲያይ ተስፋ ይቆርጣል ምዕመኑ። እንኳን ለኔ ለዲያቆኑ እንኳ ይሄ ነው የሚባል መልስ ካልተሰጠ ዝም ብዬ አረፌ በእንቆቅልሽ ወስድ ኑር ነው የሚለው። እኔ ምዕመን በሆነ አሁን መጠየቅ ሁሉ አፈራለሁ። አይ ዋስ ዘ ፖይንት እላለሁ። በግልጽ እያወሩ እኮ ነው። ምን ጥያቄ አለ? አሁን እኮ እነዛ አባ ማናቸው ቢጫ የሚለብሱት ሰውዬ እሳቸው እኮ እየሄዳቸው አትጠይቁ ጥያቄ ብለዋል። በቃ ጥያቄ የሚባል እንዳትጠይቁ ካሁን በኋላ እየሄዱ ሲጠይቋቸው ቲክቶክ አትግቡ፣ በቃ አትስሙ ብለዋል እኮ። አሁን ማድረግ የሚችሉት ይህም ብቻ ማዘዝ ነው። እንረግማቸዋለን፣ እናወግዛቸዋለን ይባላል፣ ምዕመኑ ይቀራል። የሚያሳዝኑት እሱ ነው። ግን ስዩምን ያየ ቀጣ እኮ ነው። አሁን ስዩምን ያየ ቀጣል። በዲያቆንነት ደረጃ ያለ ሰው ሪስፔክት አድርገው ይሄ ነው መልሱ፣ ወደፊት እንደዚህ አስተምር፣ ይሄ ነው ትክክለኛው ነገር ብለው አቅንተው በስነ ስርዓት ወይ ወንድማችን በውስጥ እናወራለን። ለጊዜው ግን ህዝብ እየሰማ ስለሆነ አስተምሮታችን እናስቀምጥ። ፖለቲካ ደግሞ ጴንጤ እንዳይሰራብን፣ ለዚህ ጋር ያለው ነገር ይሄ ነው፣ ትምህርታችን ይሄ ነው ብሎ ለዲያቆን ሪስፔክት ሁሉ የማይመልሱ ከሆነ አንድ ምዕመን ምን ብለው ያስተናግዱታል? ማነህ ደግሞ አንተ ከየት የመጣ ይሄን የጴንጤ ትሆናለህ ዝበል ምናምን ብለው የሚያስወጡት ማለት ነው። ስለዚህ ምዕመናኑ መልስ ማግኘት አይችልም ከካህናቱ። ቀሲስ ይመልስልኛል ብለሽ እዛ ቤት ብትሄጂ በዲያቆንነት ክህነት ላይ እንኳን ሆነሽ ሪስፔክትፉሊ መልስ አታገኝም። አይሽ ባልቴት ተብለሽ ነው የምትባረሪው፣ የታክሲ ተራ ልጅ ተብለሽ ነው የምትሰደቢው። ስለዚህ ህዝቡ ምን ያደርጋል? ዝም ብሎ በእንቆቅልሽ ውስጥ ነው። እኔ ምን አነካካኝ? በቃ ዝም ብዬ ጨለሜ እኮ ኖሬበታለሁ። አዲስ አይደለም ጨለሜ። አንዳንድ ጊዜ አይተሽ እንደሆነ አይነ ስውር ወንድምና እህቶቻችን ያለ መሪ የሚንቀሳቀሱ አሉ። ታውቂያለሽ፣ ያውቁታል። ስለለመዱት ላጥ ብለው በተለይ ቤታቸው ከሆነ ወደ መጸዳጃም ወደ ኪችንም ወደ ምንም ይሄዳሉ። ጨለማውን ለምደውት ማለት ነውና ላይክ ብርሃን እስከማያስፈልጋቸው ድረስ ሆነዋል። አንዳንድ ጊዜ ደሴም ኦርቶዶክስ ውስጥ ያለ በጨለማ ውስጥ የኖረ ምዕመን ብርሃን እስከማያስፈልገው ድረስ ጨለማውን ለምዶታል። አያስፈልገው ማለት አይደለም፣ ግን ላይክ ምን አጨቃጨቀኝ? እኔ እንደሆነ መንገዱን አውቀዋለሁ፣ ለምጄዋለሁ። መደናበሩን፣ መገጫጨቱን፣ የት ጋር ያለው ነገር ባለፈው ጉልበቴ እንደገጨኝ፣ ባለፈው እግሬ እንደገጨኝ፣ ክርኔን እንደገጨኝ ለምጄዋለሁ። ዝም ብዬ ጨናበሳለሁ። አሁን ብጠይቅም እሰደባለሁ። እንኳን ተራ ምዕመን ሆኜ ዲያቆን ሆኜ ብጠይቅም እሰደባለሁ። ኦኬ ባልሰደብም ደግሞ 21 የተለያየ መልስ ነው የሚገጥመኝ። ስለዚህ ዋትስ ዘ ፖይንት? ማንም ይመልስልኝ የለም ማለት ነው። ስለዚህ የጻፈች ነው የሆነች ልጅ ከእነሱ ጋር አትከራከሩ ተብለናል። ተባረኪ ስለ ሀቀኝነት እህታችን ቲቲ እኮ ይመልሱላቸው እኮ ከኛ ጋር እኮ አይከራከሩ። ለልጆቻቸው ሪስፔክትፉል ይመልሱላቸው፣ አይዋሿቸው። እንደ ዲያቆን እንደ መዝሙር ያሬድ አይዋሿቸው። ገድለ ተክለ ሃይማኖት ላይ የተቀመጠውን አይን ያወጣ ነገር አትዋሿቸው። እኛ እኮ ከኛ ጋር የሆነ የተለየ ነገር ፍቅር ይኑራችሁ እንዋደድ እንትን እንበል እኮ አይደል? ችግር የለም። እኛን የምትወደን እውነት የወደድክለት ነው። ወንጌልን የወደድክለት ያኔ ተወደኛል። ችግር ይደርሳል። አንተ ብቻ ወንጌል ውደድልኝ፣ ለወንጌል አድላ ብቻ፣ ለወንጌል ሳይድ ያዝ ብቻ፣ ያኔ እንዋደዳለን። ችግር የለው። አሁን ለጊዜው ምዕመናኖችን፣ ዲያቆናቶችን፣ አገልጋዮችን ሪስፔክት አድርገህ በአክብሮት መልስላቸው። ሶስቱ ስላሴዎች ምንድን ናቸው? እኔ እነሱ ቤት መስገድ ከበደኝ፣ ለህሊኔም አይፈቅድልኝም። እግዚአብሔር አብን ያየው አንደኛ የለም። ምን ብዬ እሱ ስር ልስገድ አለች አንድ ኦርቶዶክሳዊት። ምን መሰለሽ አራቱ እንስሶች ራእይ ላይ ያለ ብለህ ለምንድን የምትዋሻት? ስለ አራት እንስሶች አልጠይቀችም። ሶስቱ ስላሴዎች ከየት መጡ? እነዚህ ስዕላቶቹ የሚሰገድላቸው የት? ማንን ሄዳ ትጠይቅ ይችልች? ኦርቶዶክስ ነች፣ ጴንጤን ሄዳ መጠየቅ አትችልም።
አንተ ሪስፔክት አድርገህ ከእግዚአብሔር ቃል ጠቅሰህ የማትነግራችሁ ከሆነ ብያለሁ ሲሉ ካህኑ አሁን የባለትዳር ድሃ አይጸድቅም አልክ። ምን ማለት ነው? ቪዲዮን ትላንትም ዛሬም ሳሳይ ነበር። እንዴ ለጴንጤ እኮ ብለህ አይደለም ለራስህ ምዕመን ሪስፔክትፉሊ መልስ ስጥ። የባለትዳር ድሃ አይጸድቅም ስትል ምን ማለት ነው? ጥቅስ ሲጠብቁ ትንሽ ሰከንድ ቆየና ብያለሁ ምን ነው ብሎ አፈጠጠባቸው። ህዝቡ በነጠላቸው አፋቸውን አድርገው ሲስቁ ይታያል ቪዲዮ ላይ። እንግዲህ ምን ማለት ነው ብያለሁ? አንተ ስላልክ ነው እንዴ ባለትዳር ድሃ የማይጸድቀው? እንዴ ፕሮስፐሪቲ ጎስፕል የሚባል አለ እንዴ ኦርቶዶክስ ጋር? የበለጸገ ብቻ ነው የሚገባው እንዴ? ስለዚህ እኛን ተውልና ችግር የለም። እኛ እኮ ያለ እናንተ ነው ወንጌልን መስበክ የጀመርነው። እናንተ ስላላችሁ አይደለም ወንጌል የምንሰብከው። እኛን ተው፣ እኛ የራሳችንን ስራ እንሰራለን። ሪስፔክትፉሊ ግን ለምዕመናኖቻችሁ መልሱ። ለነገሩ እንኳን ለምዕመናን ለዲያቆናት መልስ አትመልሱም። የባልቴት ወሬን አቁም ማለት ምን ማለት ነው? በዚህ በኩል የታክሲ ተራ ልጆች ብሎ መሳደብ ምን ማለት ነው? ልጆቹ እኮ ያሉት እንዴት ነው በጠራራ ፀሐይ እንዲህ አይነት ውተት የሚዋሸው? በደማስቆ ሳኦልን የተገናኘችው ማርያም አይደለችም አለ ኢዮብ ዘሚካኤል። ይሄን ልጅ የታክሲ ተራ ልጅ ማለት ምን አመጣው? ልጁ በተሳሳተው ነገር እኛም ተሳስተሃል ብለነው እናውቃለን። በተሳደበው በዘለፈው በዋሸው ነገር። ይሄ ግን ቫሊድ የሆነ ጥያቄ ነው። ሪስፔክትፉሊ መመለስ ያለባቸው ካህናቶቹ ምንድነው? ቆይ ልጄ እንደሱ አይደለም፣ እዛ ጋር ስርዋጽ ነው፣ ወይ ደግሞ እዛ ጋር ጴንጤ እንደለመዳችሁ ጴንጤ አስገብቶብን ነው፣ ወይ እንደለመዳችሁ ካቶሊክ አስገብቶብን ነው ብላችሁ ሪስፔክትፉሊ መልሱለት። ያው ውሸት ነው የምትመልሱለት። ሌላ ምንም መቼም መጽሐፍ ቅዱስ ላይ ለሆነ ነገር መጽሐፍ ቅዱሳዊ መልስ እንደማይኖራችሁ እናውቃለን። ልጁን መስደብ ምን ይጠቅማል ነው እኮ የምላችሁ። እኛን ስደቡን፣ እኛ ዊ ዲዘርቭ። ምክንያቱም ወንጌል ስለያዘን ልንገደል ልንሰደብ ወርዝ ያደርጋል። ለእኛ ችግር የለው። ምን አረግ የራሳችሁ ምምን ነው እኮ ግራ ይገባል። ከዚህ ለኩሰን እንደ ሳምሶን እንትን እንልክባችኋለን። ይኸው መንደሩን እሳት በሳት አደረገው። አሁን እሳት በሳት ሆኗል። የራሱ ጉዳይ ጴንጤ ለምንድን ነው ለእኛ መልስ የማይመለሰው ያለን ኦርቶዶክስ? ታዋቸው የራሳቸው ጉዳይ፣ ድሮም ቅንነት የላቸውም፣ ለእኛ ይጠሩናል ምናምን። ግን ይችን ጥያቄ መልሱልን። ጥንተ አብሶ አለባት የለባትም? የህዝቡ ጥያቄ ነው። መልሱ ምንድን ነው? አይታወቅም። ዲያቆናት ያውቁታል? አያውቁትም። ሊቀ ሊቃውንት ባሉበት ነው አይደል የተናገረው ዲያቆን ሕዝቅኤል። ሊቀ ሊቃውንት ቀለመወርቅ የሚባሉት እሳቸው መመለስ ነበረባቸው። 21ዱም አልመለሱልን። ታዲያ ምን ችግር አለው? እኔ እኮ ሊቀ ሊቃውንት ነኝ ዲያቆን ሕዝቅኤልዬ፣ ማልቀስ የለብም ይኸውልህ ልመልስልህ ብለው መመለስ ሲኖርባቸው ዝም አሉት። ማን ነው የሚመልሰው የኦርቶዶክሳዊውን ጥያቄ? አሁን በጣም እኔ ለኦርቶዶክሳዊኖች እንደው አስቤ ተንገብግቤ ሳይሆን መጽሐፍ ቅዱሳዊ የሐሰት ትምህርታችሁ በጣም ቦስት ስታረጉ፣ ስትኩራሩ፣ በአደባባይ ስትዘላለፉ ግን ስናይ ኦኬ እናንተ የማትነግሯቸው ከሆነ እኛ እንስበከው ህዝቡ። ወይኑና ሞግቱና ይቅርታ ጠይቁ በዲቤት። ካልሆነ ደግሞ መሳደቡን ታውና ቁጭ ብለህ ተማር። ኦኬ እውነቱን የማትነግሩት ከሆነ እኛ እውነቱን እንንገረው። ማናት ትንገረው አለ የምትለኝ ከሆነ ማንም አላለኝ። በእርግጥ ዘለፋህን፣ ስድብህን፣ ውሸትን አቁም በቃ። እናንተ እኮ አለመግባታችሁ አይደለም እኮ እያናደድን ያለው። አሁን እኮ በጣም ውስጣችን የሚያስቆጣው አላስገባም አላችሁ እኮ። አልገባም መብታችሁ ነው፣ አትግቡ። አላስገባም ምን አመጣው እንዴ? ይሄ እኮ ጸረ ወንጌል ጸረ እንትን መሆናችሁ ነው የሚያሳየው። የክርስቶስ ጸር መሆናችሁ ነው የሚያሳየው። የእሱ ትምህርት የእሱ ፈለግ እንዳይኖር ነው የምትፈልጉት። እና በጣም ቀላሉ ነገር ምንድን ነው? ለምዕመናኖቻችሁ መልሱላቸው። እየጠየቋችሁ ያለው ጥያቄ ሊያም ይችላል። የዘመናት ትምህርትን የሚያፈርስባችሁ ነው። ሐሰት ትምህርትን የሚንድ ነው። ግን በአክብሮት መመለስ ይሻላል። እኛ ቤት እንኳ አክብረን ነበር ልጁን የምናዋራው። እኛ ቤት እንደተከበረ ቤቱ አልተከበረም። ስዩም የሚባለው ዲያቆን የእውነቴን ነው የምላችሁ። እኛ ቤት አንድ አልተሰደበም። በአክብሮት ተወያይቶ ጥሪ ጠርቶ ነው ሄደው። እዛ ቤት እስክን ተሞለጭ። አይ ይሄ ሰውዬ ምንድን ነው የሚሆነው ነገ? ኦኬ ቤቴም ሪስፔክት የማያደርጉኝ ከሆነ እዛም ሄጄ እንዳልጓ የሚከለክሉኝ ከሆነ የት ነው ያለሁት? ምን እየተከናወነ ነው? ባልቴት ወሬ ለምን ይሉኝ? ለምን ይሳደባሉ አላቸው እኮ። አስወርዳለሁ ብለው ለምን? በቃ የገባውን ተናገረ። የሐሰት ትምህርትም ቢሆን የገባውን ተናግሯል። ማረም እንደ አባት እንደ ቀሲስ ወደ መስመር መመለስ ነው። ወይ ደግሞ በውስጥ አናግርሃለሁ ይሄ ካልገባህ እንትን ነው። መጀመሪያ ዲያቆንም እንዴት ሆንክ? በጣም ያስቃል። ዲያቆን ለመሆን አንዱ ሪኳየር የማያደርገው ነገር ምንድን ነው ማለት ነው? ሜሮሎጂ እንኳን ማወቅ የለብህም ማለት ነው። ይሄን ዶግማ የሆነ ጉዳይ እንኳን አስተምሮ የሆነ ጉዳይ እንኳን ማወቅ የለብህም ማለት ነው። ዶግማ ያልኩት እኔ ነኝ በእርግጥ። ምክንያቱም የማይቀየር የማይለወጥ የማይሻሻል መሰረተ እምነት ስለሆነ ዶግማ ብየዋለሁ። የዶግማ ዲፊኒሽን ይሄ አይደለም። በቃ አይ ይለወጣል፣ የማርያም ጉዳይ ይሻሻላል ካልከኝ ናና ሞግተኝ። የግድ እናንተ ዶግማን ብላችሁ ጻፋችሁት ነገር እንደሌላ አውቃለሁ። ዋናው ነገር ግን ይሄን ዶግማ ሳታውቅ እንዴት ዲያቆን ሆንክ? ስለዚህ ወደ ሌላው እንዴት ወደ ጴንጤ ጣትን ትጠቁማለህ? እዛው ጨርስ። በመጀመሪያ
አንድ ነን ወጥ ትምህርት አለን ስትሉን አልነበር? that's it። እማታስተምሩት ከሆነ ደግሞ ህዝቡ ይማርበት ይምጣና እኛ ጋር ይሄው ንጹህ ወንጌል ገድለ ፓስተር ከሌለበት፣ ገድለ ዘማሪ ከሌለበት፣ ገድለ ወንጌላዊ ከሌለበት ኢየሱስ ብቻ የሚሰበክበት እሱ ብቻ የሚገንበት ምስጋናው፣ ክብሩ፣ ስግደቱ፣ አምልኮ በጠቅላላ ወደ እግዚአብሔር የሚያደርግበት የሚደረግበት ቦታ ይምጣና ሰው ፍጡር ይላቀቅና የፈጣሪ ይሁን ሰው በቃ የኢየሱስ ይሁን። ለሞተለት ብቻ ይስገድ። ላለሞቱለት ከምታሰግዱት ከምታስጨንቁት፣ ላለሞተችለት ማርያም ከምታሰግዱት በቃ ለሞተለት ልጇ ይስገድበት፣ ይኑርበት፣ ይገዛበት፣ የሱን ፈቃድና ትምህርት ይኑርበት፣ ያድርግበት፣ ያስተምርበት። it's that simple። እና የሚያሳዝነው አይደለም ለኛ እኛ እንኳን ለነገሩ ሪስፔክት ፈልገን አልመጣንም። ህዝባችሁንም አታከብሩም። እናንተ ዲያቆናችሁን ክህነት ወስዶ እንግዲህ ለፍቶ ነው መቼም ዲቁና ላይ ዝም ብሎ አይደረስም። እሱን እንኳን ሪስፔክት አታረጉ። እኚህ ሰውዬ ሁሉን ዘልፈው ግራና ቀኝ እንዴት ይችሉታል? አጣፉት እኮ በዚህ የሚመጣው ጧ በዚህ የሚመጣው ጧ ባይበሉባቸውም በመዳፋቸውም አጣፍተው ህዝቡን ጨረሱት እኮ። እንዴት ይሆን? ሃቭ ሪስፔክት። ቢያንስ ለመመናቸው ሪስፔክት ይኑራቸው። ምን መሰለሽ እኔ ስንቴ ነው አይደለም ለኛ ልጆች ኦርቶዶክሳኖች ጥያቄ ካላችሁ ጠይቁን እያልን ጧጧቱ ላይ እንጠይቀለ እንዴ? ሁልጊዜ በየቀኑ ካላችሁ ጥያቄ ጠይቀኝ። ምን ይችላልውን እግዚአብሔር ያስተማረንን ከቃሉ ያገኘነው እውነት እናስተምራለን። እንደዚህ ነው እንጂ አይደለም የቤተ እምነትን የሌላ ቤተ እምነትን ሙስሊምም ድንጋይ አምላኪም ሪስፔክትፉሊ ጥያቄው መመለስ አለብን እንጂ ይሄ ባልቴት ሐሳብ ነው አይባልም። እንዴት ድቁናው እንደሰጣችሁ ባይሆን ወደ ኋላ ተመልሳችሁ ቼክ አድርጉ። ለምንድነው መምህር ያረጋል ማነው ዲያቆን ያረጋል የወፍ ዘራሽ ትምህርት ያሉት? ለምንድነው ደግሞ ይሄ የፖለቲከኛው ዲያቆንም መምህር እንትና ለምንድነው ዲያቆናት ትምህርት የላቸውም? ዝም ብሎ ለእንትንና ለዜማ ለምን አምጥቶ ነገር ነች እንጂ የላቸውም ብሏል። ቪዲዮ እናሳያለን ከተፈለገና እኔ ዲስሪስፔክት አያዋጣችሁም። እንዲህ ብትናናቁ ብትሰዳደቡ ምንም ህዝቡ እየነቃባችሁ ነው። በቃ መልስ የለም እንዴ? ኤርሚያስ ፊት ቀርቦ ልክ ፈለገ እንደጠየቀ ሁለተኛ ይቅርታ ጠያቂ እየጠበቅን ነው። በቃ አሁን ድቤት በተደረገ ቁጥር እንግዲህ ይቅርታዎች መስማት ነው። ይቅርታ የለማ መልስ የለማ የለም። ሲጠብቅ ህዝቡ ብያለሁ የትኛው ሐዋርያ አድርጎታል? በቃ ብያለሁ this is crazy እኮ በጣም ልብ ይሰብራልና at the end of the day ግን ወንጌል እያሸነፈ ነው። ብቻውን ረዳት ሳይፈልግ ማለት ነው። ብቻውን እያሸነፈ ነው፣ አጋዥ ሳይፈልግ። መጽሐፍ ቅዱስና እንትን ተደምሮ አይደለም እኛ ቤት ወንጌል ማለት ብቻውን መጽሐፍ ቅዱስ ባለስልጣን ነው እኛ ቤት። ሌላ መቶ የሚሽረው የለም። መጽሐፍ ቅዱስ ላይ ያለውን ሐሳብ የሚሽር ገደል እኛ ቤት የለም። 100% እኮ ነው። መንግስተ ሰማያትን አያትም እኮ ነው የሚለው ቃሉን ነው እንጂ እንዲህ አይነት ሐሳብ ሁሉም ገድላት ላይ አለ። ግን አጻጻፉ ይገርመኛል። እስትንፋሰ ክርስቶስ ላይ ይሄንን ጸሎት የሚቃወም ይላል መንግስተ ሰማያትን አያትም። የቱን ጸሎት? ያለንትና 400 ሺህ አይገባም፣ ያለንትና 500 ሺህ አይገባም ነፍሳት ምን የሚለውን ጸሎት ማን ጸለየ? እንደዚህ አይነት ጸሎት የቱ ሐዋርያ ጸለየ? አይን ጸሎት ከተቃወም መንግስተ ሰማያትን አታያት። እንዴት ኧረ ወንጌል ከጎን ሸጉጠህ ወንጌል እናስተምራለን ትለኛለህ እንዴ? ኖ ኦኬ። ለጊዜው ግን እነዚህን ጥያቄዎች መልሱላቸው። if you respect your own ምዕመናን የራስህን ቢያንስ ሌላውን እንኳን አይደለም የራስን ፎሎወሮች ሪስፔክት የምታደርግ ከሆነ አትሊስት ለምዕመናኖች መልስ። እኔ አሁን ጴንጤ መጥቶ ጠይቆኝ ዘርበል ምናምን አለው። አትሊስት ምን እንላቸዋለን? እሺ በውስጥ አናገረን በደንብ አብራራላለሁ። ፓስተር ካለ ፓስተር ሄደህ እንትን በል፣ ቤተክርስቲያን ካለ ሄልኮ ሊመልሱልህ ነበር with respect። ይሩጣ ደግሞ ይህን ጠይቃለህ ምናምን ባልቴት ምናምን አይባል። እንዴት አብረህ እያመለክ በደሙ ተዋጅተናል፣ ክርስቲያንን አካል ነህ ብልት ነህ እያልክ መልሰህ እንዴት ባልቴት ትለዋለህ? በተለይ አገልጋይ ከሆነ ደግሞ ብዙ ዋጋ ከፍሏል ማለት ነው። ዲቁና ላይ ከደረሰ ደግሞ ብዙ ዋጋ ከፍሏል ማለት ነው። ካጠፋ እንኳን ሚስ ያደረገው እንኳን ትምህርት ካለ ወደ ትክክለኛው ትራክ መመለስ ነውና አያዋጣም ስድብ ለማለት ነው። ይሄ ሁሉ የፍረስትሬሽን እንትን ነው። በቃ ፍረስትሬሽን ላይ ስትደርሱ ከዛ በኋላ ምንም ስለ ወንጌል ጥንቃቄ አታረጉ። ዝም ብለህ የመጣልን መናገር ትጀምራለህ። በግራ በቀኝ ሰውን ታጣፋለህ። ኖ ዲያቆን ማናችሁ ቀሲስ እየሰሙን እንደሆነ አውቃለሁ። ከጅማሬው ጀምሮ እስከዚህ ሰዓት ድረስ የሚያዋጣው ሁሉ ተሳድበው አይችሉትም። እንዲያውም በሳቸው ብቻ በአት ቪዲዮ አዘጋጃለሁ። ግራና ቀኝ ያላጣፉት ሰው የለም። ግራና ቀኝ ያ አይዋጣም። ከእርሶ አይጠበቅ። እንዲያውም እርሶ ማስማማት ላይ አንተምተው ላይ ነበር መገኘት የነበረበት እና በጣም this is getting crazy, getting out of hand። እንግዲህ የሚያዋጣችሁ ከሆነ ሄዱበት። እኛ ግን ወንጌል አዋጥቶናል። አሳፍሮን አያውቅም። ምንም አሳፍሮን አያውቅም። በጣም ሪስፔክት ስለምናደርገው ይሄው አክብሮናል። ያከበሩትን የሚያከብር
እግዚአብሔር ከኛ ጋር አለ። መቼም በቃ እሱ ብሏል ብለን ወተን አፍረን አናቅም። ጌታ ብሏል ያደርጋል፣ ጌታ ብሏል እናምናለን ብለን አፍረን አናቅም። በቃ ይሄ ነው። በወንጌልም አናፍርምም፣ ወንጌልም አሳፍሩንም አያውቅም። ቀጥሎ ወገኖች ተባረኩ። እሺ ዳጌ ጸጋ ይብዛል። ቅድም በንግግር መሀል ለጠየካት ጥያቄ መልስ ልስጥ ብዬ ነው። እናንተም ጋር ፕሮስፐሪቲ ጎስፕል አለ ወይ ላልከው፣ አዎ አልቲሜት እንደውም እነሱ ጋር አለ። ገብተዋል። አንተ ገንዘብን እንደምንም አድርጋ አገኝ ነው የኦርቶዶክስ አስተምሮ። ምንድነው? ሄደ አስጠንቁለ የሚሆን አስመትተ የሚሆን ሰው ገለ የሚሆን ምንም አድርገ ብቻ ገንዘብን አስገኝ፣ መጨረሻ ላይ ፍትሃት ይደረግልሃል በጥሩ ኮይን። ገብተዋል። በኢየሱስ ሞቶልሃል፣ በጽድቅና በቅድስና ኑር ምናምን አይደለም እሱ። ምን አገባው? ብቻ በኤኒ ሚንስ ኔሰሰሪ ገንዘብን ያዝ። ገብተዋል። ስትሞት ፍትሃት እንዲደረግልህ። ስለዚህ ፕሮስፐሪቲ ጎስፕል አለ ወይ ላልከው፣ አዎ ለዛውም በጣም አልቲሜት የሆኑ ፕሮስፐሪቲ ጎስፕል የት ነው ያለው ካልከኝ፣ አልቲሜት የሆኑ ፕሮስፐሪቲ ጎስፕል ኦርቶዶክስ ውስጥ አለ። ኮይን ብቻ ሰብስበ ያዝ። አንተ ብቻ በዘመን ባለበት እንደምንም ተጋግጠ አስጠንቁለ የሚሆን ገለ የሚሆን ምንም አድርገ ገንዘብ ያዝ። ከያዝክ ችግር የለውም እና አባ ተሰብስበው የሞትክ ቀን ሬሳን ከቦ ፍትሃት ያደርግልሃል። ኦርቶዶክስ ግራ ገብቷል። ጆ ማስረጃ እያለ ነው። እንደገና ለአንተ ነው እኮ ጆ እያሳየው እኮ አይደለ? ዌብሳይቱን ላይ ሰጥቻለሁ እኮ። ገብተህ ስንት ብር እንደሚያስከፍሉ፣ ለጸሎት እንደሚያስከፍሉ፣ ገንዘብ ላለው እንደሚጸልዩ፣ ግማሽና ሙሉ ፍትሃት ብለው ብር እንደሚመዘብሩ ቤተክርስቲያን እኮ ለጥፌ ይላሉ። ዛሬም ለ20ኛ ጊዜ ለጠፍልኝ ካልክ ለጥፋል። ያለ ማስረጃኛ እናውራ። ቢኒ ይቀጥል። እሺ አዎ። እና ፕሮስፔሪቲ ጎስፕል ከተባለ አለ እና ያለው ደግሞ ፕሮስፔሪቲ ጎስፕል እዛ ቤት በቃ ዘ ሃይስት ፎርም ነው ማለት